ጠቀሙ ሰዎች እንደ ግል አዳኝ የሚሉ ሰዎች ሲመጡ እነሱ ይተርጉሙት ቃሉን። እኔ እንደዛ ተጠቅሜ አላቅም ይሄን ቃል። ስለዚህ ኢየሱስ ክርስቶስ እንደ ግል አዳኝ አልተቀበልከውም፣ እንደ ግል አዳኝ ነው ብለህ አላመንክም አንተ ማለት ነው። እየተጻፈ እንደ ግል አዳኝ የሚል ስላላየሁ አልጠቀመውም፣ ተጠቅሜው አላቅም ይሄን ቃል። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ የግል አዳኝ አይደለም። ይኸውልህ ምን ማለት ነው የግል አዳኝ ማለት? የግል አዳኝ አይደለም በል ስትለኝ ምን ማለትህ ነው? በል እያልኩ አይደለም እኮ ኢየሱስ ክርስቶስ የግል አዳኝ ነው። ይሄ እኮ ለእኛም እኮ እንግዳ ነው እያልኩ ነው። በአንተ ቤት የግል አዳኝ ነው የሚል አልተጻፈም። ስለዚህ እኔ ተጠቅሜው ስለማላቅ እንደ ግል አዳኝ ነው ብለው ይጠቀሙታል አይደል? ይሄን ቃል ታውቀዋለህ። እንደ ግል አዳኝ አድርገህ ተቀበል ሲሉ ኢየሱስ ክርስቶስ እንደ ግል አዳኝ ነው። አዎ በአባቴ እምነት እድናለሁ በእናቴ እምነት የሚባል ነገር ስላለ ያንን ይቃወማቸው ነው። ወንድሜ ስለ አንተ አይደለም እየጠየቁ፣ ኢየሱስ ክርስቶስ እንደ ግል አዳኝ ነው ወይ? እንደዛ የሚል የተጻፈ የለም። እኔ ተጠቅሜው አላቅም ይሄን ቃል። የተጻፈ ካሳየህን ብቻ ነው የምጠቀምበት። ስለዚህ ኢየሱስ ክርስቶስ እንደ ግል አዳኝ ነው የሚለው የቤተ እምነትህ ንግግር የተሳሳተ ነው ማለት ነው። እኔ እኮ ቤተ እምነቴ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ላይ እንዲህ የሚል ካለ እቀበላለሁ፣ ከሌለ ግን ምን ማለት ነው ብዬ መጠየቅ አይቀርም። ህብረት የምታደርጋቸው ቤተክርስቲያኖች የእምነት ቤቶች እንዳሉ እኮ ተናግረሃል። ህብረት የምታደርግባቸው እነዚህ የእምነት ቤቶች በግልጽ ቃል ኢየሱስ ክርስቶስ እንደ ግል አዳኝ ነው ብለው ይሰብካሉ። ይህንን እመኑ ብለው ይናገራሉ። ይህንን የማይቀበል ሰው በህብረታቸው ላይ አያካትቱትም። መጀመሪያ ይህን እንዲያምን ነው የሚጠየቀው። ከዛ በኋላ ነው ህብረት የሚያደርገው። አንተ ደግሞ ህብረት እያደረክ ነው። ስለዚህ ኢየሱስ ክርስቶስ እንደ ግል አዳኝ አይደለም። እንደ ግል አዳኝ ነው የሚለው ንግግር የተሳሳተ ነው። ውለታም ትቀበላለህ ነው። ሰዎች እንደ ግል አዳኝ የሚለውን ተጠቀሙ። የተጠቀሙት ሰዎች ሲመጡ ያስረዱን ምን ማለታቸው እንደሆነ እና የግዴታ ይሄን ተቀበል የሚል በፕሮቴስታንት እምነት የለም። መጽሐፍ ቅዱስ ላይ የተጻፈውን ተቀበል ነው። እንዲህ የሚጠቀሙ ሰዎች ምን ማለታቸው እንደሆነ ራሳቸው ሲመጡ ያስረዱን። እኔ እንደዛ ነው የምለው። ስለዚህ ኢየሱስ ክርስቶስ እንደ ግል አዳኝ ነው የሚለው ጥሪ የሚለው ትምህርት የሚለው አዋጅ የተሳሳተ ነው። ይህን ብቻ አስረግጥለት። ምን ማለት እንደሆነ እኮ አልገባኝም። አላቀውም አልከኝ እና የማታውቀውን ነገር የተሳሳተ ነው በል እንዴት ትለኛለህ? እኔ እኮ ትርጉሙን ምን ማለታቸው እንደዚህ ሲሉ አናፖሎጂስት አንተ ቀጥልለት። አይ ልቀጥል አይደለም አይዲያው ገብቶታል እንዳልገባው እየሆነ ነው። እና መጀመሪያ መግቢያችን ላይ ያነበብናት የዲያቆን ቸርነት ይገረም የምታውቁት ከሆነ በጣም አጭር ጽሑፍ አለችና እስቲ አይዲያ እንዲኖረው እንዲጠራለት እሱን ላንብብለትና ትቀጥላለህ። ብፁዬ ቃሉ ይናገር ስማኝ። እሺ ፕሮቴስታንታዊ ተሐድሳውያን ኢየሱስ ክርስቶስ የግል አዳኝ እንጂ ያለ መድኃኒት ብለው አያምኑም ይላል። ስለ ኢየሱስ ክርስቶስ አዳኝነት ሲያስተምሩ የግል አዳኝነት አዳኝ መሆኑን እንጂ ያለ መድኃኒት መሆኑን አይመሰክሩም። የሰው ልጅ ድህነት ጌታን እንደ ግል አዳኝ በመቀበል የሚገኝ ብለው ያምናሉ። እኛ ግን ይህንን በቅዱሳት መጻሕፍቶችም ሆነ በቀደሙት አበው ትምህርት ያልተገለጠ አዲስና መጤ ፍልስፍና ነው እንላለን። በሚከተሉት ምክንያቶች፣ አንደኛ ጌታ ኢየሱስ እንደ ግል አዳኝ አድርገ ተቀበለው የሚለው ትምህርት የሰዋሰውም የነገረ ሃይማኖትም ስህተት አለበት። እንደ የሚለው ቃል በአማርኛ መነጻጸሪያ ዘይቤ ነው። አበበ እንደ ከበደ ወፍራም ነው ማለት የአበበ ውፍረት የከበደን ይመስላል እንደማለት ነው። ይህንን ንጽጽር ለማድረግ ግን አበበና ከበደ የሚባሉ ሁለት ነገሮች ያስፈልጋሉ። ጌታ ኢየሱስን እንደ ግል አዳኝ አድርገ ተቀበለው በሚለው ትምህርት ውስጥ ኢየሱስና የግል አዳኝ የተሰኙ ሁለት ተነጻጻሪ ነገሮች እንዳሉ እንረዳለን። ስለዚህ ጌታ ኢየሱስ አንድ ከዚህ በፊት ህልው ሆኖ እንደሚኖር የግል አዳኝ አድርገ ተቀበል ማለት ነው። ይህ ደግሞ በቅድምና የነበረ ማንም የማይተካከለው ብቸኛ አምላክ መሆኑን መካድ ነው። አልፋና ኦሜጋ መጀመሪያና መጨረሻ እኔ ነኝ ይላልና እግዚአብሔር። ሁለተኛው ምክንያት መጽሐፍ ቅዱስም ሆነ የአበው ትምህርት የግል አዳኝ የሚባል ትምህርት አያስተምሩም። ቅዱሳት መጽሐፍት ስለ ኢየሱስ ክርስቶስ በመሰከሩ ቁጥር የዓለም መድኃኒት መሆኑን ነው የሚነግሩን። ለምሳሌ ትንቢተ ኢሳይያስ ምዕራፍ 53 ቁጥር 12 ላይ እርሱ የብዙ ሰዎችን ኃጢአት ተሸከመ ይላል። ሉቃስ 2:10 እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ ይላል። ዮሐንስ ወንጌል ምዕራፍ 3 ቁጥር 17 ዓለም በልጁ
እንዲድን ነው እንጂ እያለ ይቀጥላል። ዓለም በልጁ እንዲድን ነው እንጂ። ዮሐንስ ወንጌል ምዕራፍ 4 ቁጥር 42 እርሱ በእውነት የዓለም መድኃኒት እንደሆነ እናውቃለን። የዓለም መድኃኒት እንደሆነ እናውቃለን። አንደኛው ዮሐንስ ምዕራፍ 4 ቁጥር 14 አባትም ልጁን የዓለም መድኃኒት ሊሆን እንደላከው እናውቃለን። ሶስተኛው ምክንያት የማንቀበልበት ይህን ትምህርት የእያንዳንዱ ሰው ድህነት የተገኘው እግዚአብሔር ለዓለም ከሰጠው ድህነት ነው እንጂ ከእያንዳንዱ ሰው የግል ድህነት የዓለም ድህነት አልተገኘም። ይህንን ልድገመው። የእያንዳንዱ ሰው ድህነት የተገኘው እግዚአብሔር ለዓለም ከሰጠው ድህነት እንጂ ከእያንዳንዱ ሰው የግል ድህነት የዓለም ድህነት አልተገኘም። የሰው ልጅ የሚፈተነው ይህንን ለዓለም የተሰጠውን የድህነት ጸጋ ተጠቅሞበታል ወይስ አልተጠቀመበትም በሚል ይሆናል። አራተኛው ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋውን ደሙን ቀድሶ በሰጠበት ቀን ለሐዋርያት ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው እንዳለ ማቴዎስ 26 ቁጥር 28 ላይ። አምስተኛው ምክንያት ሐራጥቃዎች የግል አዳኝ የሚለውን አስተምሮ ያገኙት ከመጽሐፍ ቅዱስም ወይም ከቀደሙት አባቶች ሳይሆን የግለሰብን ነፃነትና መብት መሰረት ካደረገው ከሊበራል አስተሳሰብ ነው። ይህ አስተምሮ በፖለቲካው መስክ ሊሰራ ላይሰራም ይችላል። በነገረ ድነት ትምህርት ግን ለዓለም በሙሉ ከተሰጠው የመዳን ጸጋ ለእያንዳንዳችን ተካፋዮች እንሆናለን እንጂ ለእያንዳንዳችን በየግል ከተሰጠው የመዳን ጸጋ ዓለም ተካፋይ አትሆንም። የመጨረሻው ምክንያት ከሐዋርያትም ከአቡ ሐዋርያትም ከደቀ መዛሙርትም ከሊቃውንትም ይህን መሰሉን ትምህርት ያስተማረ የለም። ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ እንዳለ የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ በቃ ማለት ምን መሰለ እኛ እኮ የእግዚአብሔር ልጆች ነን ሁላችን እኮ በቅንነት መልካምን እንደዚህ ያለለ እከሬ እንዲህ ብለ እየመለስኩልህ ነው። ስለ አምላካችን ኢየሱስ ክርስቶስ እያወራኸኝ ስለ አዳኙ የግል አዳኝ የሚባል እኔ ኢየሱስ ክርስቶስ አላውቅም። አሁን ገብቶሃል። አሁን እኔ ያጠየኩት ጥያቄ ያሬዱ ገብቶሃል። ግን እኔ አሁን በጣም ነው ማከብረት፣ ምክንያቱም ሁሉ ጊዜ የምሰማሃለሁ ልንገርህ ወንድሜ ቆንጆ ማከብር ነው ላውራ ያልኩት። ይኸውልህ አሁን እያወራን ያለ ነው እየጠቀለልን እንምጣና ስለ እናንተ ስላንተ አይደለም እንዴት ዳንን አይደለም ጥያቄው። እኛ እንዴት ነው ምንድነው አይደለም አዳኙ። ይኸውልህ አዳኙ ዛሬም እኮ ወንጌልን የምንሰብከው አዳኙ የሁሉ አዳኝ ሰው አይደል እንዴ? አይደል? አዳኙ የክርስቲያኖች ብቻ አዳኝ ቢሆን እኮ እኛ ጋር ይቀር ነበር አይደል? እውነት ልክ ነህ። ስለ አዳኙ ለዓለም ሁሉ ስንሰብክ ለአሕዛቡ ለምኑ ስንሰብክ ምን እያልን ነው የምናወራው? እርሱ የዓለም መድኃኒት ነው። ምክንያቱም አንድ አሕዛብ መጥቶ እኔን ግን እንዴት ነው የሚያድነኝ ቢለኝ ምንድነው የምለው? በግል ሞቶላል አልለውም አይደል? ምንድነው የምለው? አዎ ላንተም ለሁሉ የሞተ አምላክ ነው፣ ስለዚህ ዛሬም ይቅር ይልሃል፣ ምክንያቱም ላንተም ኦልሬዲ ሞቶልሃል ነው ብዬ የምሰብከው። ስለ አዳኙ ስናወራ አዳኙ የግል አዳኝ ተብሎ አይጠራም። አዳኙ አንዱ ስለ ሁሉ ሞተ። የዳነው በሞቱ ነው ካልን መድኃኒትነቱ በሞቱ ነው የተሰጠን መድኃኒት ያገኘ ነው ካልን የሞተው ደግሞ ለሁሉ ስለሆነ አብ ልጁን የሰጠው ለሁሉ ስለሆነ ዮሐንስ ወንጌል ምዕራፍ 1ን ስታነብ ዮሐንስም ከሩቅ አይቶት እንዲህ አለ ይላል፣ እነሆ የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ ብሎ ጠራው። የዓለምን ኃጢአት አየ። ለዚህ ነው መድኃኒ ዓለም የዓለም ኃጢአት ሁሉ የሚያስወግድ ለዓለም ሁሉ የሞተ አብ አንድያ ልጁን ይሞት ዘንድ ለዓለም ሁሉ ሰጠ። መዳን ለሁሉ ተሰጠ። አስተውል፣ መዳን ለሁሉ ተሰጠ፣ መድኃኒት ለሁሉ ተሰጠ። ዛሬ በቤተልሔም መድኃኒት ተወልዶላችኋል። ስለዚህ መድኃኒት ነው። ይሄን መድኃኒት ግን ማን ነው የሚድነው ካልን አዎ በግል የሚቀበለውም የሚያምነውም እንላለን። አሁን ግን ስለ አዳኙ ስናወራ ግን ኢየሱስ ክርስቶስ የግል አዳኝ ተብሎ አይሰበክም። የዓለም ቤዛነቱን የዓለም መድኃኒትነቱን መድኃኒ ዓለም መሆኑን አይገልጽም የግል አዳኝ የሚለው ትምህርት ስለ አዳኙ ሲወራ ማለት ነው። ገባህ ወንድሜ? ገብቶኛል፣ ግን አልገባህም የምልህ ነገር አሁን እኛ አንዳንድ ሰዎች ነው ህልቀት ግባ የዓለም አዳኝን የግል አዳኝን የተለየ ነው የተባለ። ሀብቶም ችግር የለውም። እሺ ጥሩ፣ 2 ደቂቃ ልስጥና ሐሳብን ጨርስ ልስማ ነው እያልን ያለ ነው። ማንም አንተ ልናገርና ልጨርስ እያልን ያለ ነው። ኢየሱስ ክርስቶስ መድኃኔ ዓለም
የዓለም ሁሉ ቤዛ፣ የዓለም ሁሉ አዳኝ ነው። ነገር ግን ሰው የሚድነው በግሉ ጌታዬ፣ አዳኜ፣ አምላኬ ብሎ በክርስቶስ ኢየሱስ ሲያምን ነው። ላመነ ለተጠመቀ የዘላለም ሕይወት ይኖረው ዘንድ ክርስቶስ ሞቶለታል። በማህበር አንድንም የሚያድነው ኢየሱስ ክርስቶስን እንደ ግል አዳኙ እንደ አምላኩ ኃጢአቱን ተናዞ እግዚአብሔር ታመነ ብቻ ነው። ኦፍኮርስ የዓለም ሁሉ ቤዛ የዓለም ሁሉ መድኃኒት ነው ጌታችን ኢየሱስ ክርስቶስ። ነገር ግን ለመዳን በግል ማመን ያስፈልጋል። ለዚያ ነው እንደ ግል አዳኝህ አድርገህ ተቀበል። እንዴ እንደማ ከሆነ የቤተሰብ አምላክ ብዬ ላምን አልችልም። ካላመንኩት ፐርሰናሊ አያድነኝም። ይሄንን ነው ያልነው። ጥሩ፣ በዚህ እናጠቃለው። እንግዲህ ጥሩ ምን ይኸውልህ፣ እንደዚህ እናድርገው። በምናጠቃለው መሰለ ኢየሱስ ክርስቶስ የሞተው ለዓለም ሁሉ ነው ወይስ አይደለም? ለዓለም ሁሉ ነው የሞተው። እውነት ነው። ኢየሱስ ክርስቶስ መድኃኒትነቱ ለዓለም ሁሉ ነው አይደለም? ለዓለም ሁሉ ለተቀበለው ገና ነኝ እንኳን አይ ኖ መድኃኒትነቱማ ለዓለም ሁሉ ነው። አዎ እሺ። ኢየሱስ ክርስቶስ የሚያድነው ግለሰቦችን ብቻ ነው ወይስ ለመድኃኒት የተዘጋጀ ሁሉንም ያድናል? ለመድኃኒት የተዘጋጀ ሳይሆን ያመነ ያድናል። ለመድኃኒት የተዘጋጀ ማለት ያመነ ማለት ነው ወንድሜ። ለመድኃኒት የተዘጋጀ ማለት ዛሬ ላይ ወንጌል የምትሰብከው በየአደባባዩ እኮ ጌታን ተቀበሉ የምትሉት እናንተ ሰውን ለመዳን እናዘጋጅ ብላችሁ ነው አይደል? ይሄ ጌታን ተቀብላችሁ የምትሰብኩት ሰው እኮ ለዓለም ጌታ ለዓለም ሁሉ ስለሞተ ነው መቼም አይደል? እኔ ዛሬ አንተን የምሰብክህ ስላንተ ሞቷል ብዬ ስለማምን ነው። ስለኔ ብቻ ሞቷል ብዬ አይደለም። እኔ ብትጠይቀኝ ጌታ እንደዛ ያረጋው ብላችሁማ ወንድሜ ይኸውልህ ብላችሁማ የግል አዳኝ አላችሁት እኮ ክርስቶስ የግል አዳኝ አላችሁት። ክርስቶስ የግል አዳኝ ኦኬ፣ በመጽሐፍ ቅዱስ እናድርገው። ጥቅስ ስጠኝ እስቲ። እኔ እናንተ በቃ ማሰሪያችን ጥቅስ ይሁን። የግል አዳኝ ነው ክርስቶስ የሚል መጽሐፍ ቅዱስ ጥቅስ ስጠኝ። ለተቀበሉት የሚለው እኔ እኮ ሌላ ቦታ አልሄድም፣ እዛው ጋር ነው እኮ የምናገረው። ለተቀበሉት ሲል እዛ ጋር ፐርሰናል አድርጎታል። ምንድነው የሚቀበል አለ። በማህበር አንቀበልም። ማን ነው የሚድነው አላልኩም ወንድሜ። ማን ነው የሚድነው? ኧረ ስማኝ፣ ማን ነው የሚድነው አይደለም ጥያቄን አስተውል። ማን ነው የሚድነው ሳይሆን አዳኙ የግል አዳኝ የተባለበትን ስጠኝ ያልኩት። ያው ስለ አልተቀበልከኝ ከዚህ በላይ ማለፍ አልችልም። ምክንያቱም ዝም ብሎ ገብቶሃል፣ ግን እንዳልገባው ነው የሆንከው። እኔ ወይስ አንተ ነው እንዳልገባው የሆንከው? እኔ ነኝ ያሬድ? እውነቴን ነው፣ አንተ ነህ እንዳልገባው የሆንከው። ይሁን አንተ እንዳልከው ችግር የለውም። ሰሚ ስላለ አንተ እንደፈለክ በለው ችግር የለውም። እኔ ገብቶኛል፣ አንተም ገብቶሃል። ኤኒዌይስ ሁለታችንም አልገባንም። አንተም ገብቷል፣ እኔም ገብቶኛል። ነውቱን ለመናገር አልገባህም ብዬ እኔ አንተን ብሌም አላረግህም። ምክንያቱም እንደገባህ ስለማቅ እኔም እንደገባኝ ስለማቅ ስለዚህ ችግር የለውም። ለሰሚውን ቶ ማለት ነው። እግዚአብሔር ይስጥልኝ። አመሰግናለሁ ያሬዶ ስለሰጠኝ እድል። እሺ ያሬድ፣ እኔ ካንተ ጋር ላውራ ትንሽ ብዙ ጠብቄያለሁ። እሺ ቀሲስም ስላሉ እንግዲህ ቀሲስ ላስፈቅድ ሰላም ልበል። በመጀመሪያ አባቴ ብሩክ ይድረሰኝ ይፍቱኝ ባልኩኝ። ሰላም እግዚአብሔር ያርክ። ዲያቆን ያሬድ እንዴት አመሸህ? ሌሎቻችሁም ቅድም ነበርሁኝ፣ አንድ ስብሰባ ነበረችኝ፣ እሷን ጨርሼ እመጣለሁ ብዬ ስለነበረ ነው ተመልሼ የመጣሁት። አይ ቲንክ ወጣ መሰለኝ ልጁ። ጥሩ አድርገህ ነው የመለስክለት፣ ግን አንድ ጥያቄ ነበረኝ ለወንድማችን ቢገባ ጥሩ ነበረ። ቀጥሉሽ። አመሰግናለሁ። እሺ እኔም አልቆይም፣ አገልግሎት ስላለን ቀሲስም እንግዲህ ጉር ነው፣ ነገ ሰንበት ነው፣ ሰንበተ ክርስቲያን አለብን። እሺ ወንድሜ ሰላም ብያለሁ። መኮንን ስንት ሰዓት ነው ያሬዶ ባንተ አሁን? እኔ ጋራ ገና ነው ቀሲስ። እኔ ካለሁበትን አልናገርም። ያው ለምን ነው የሚከታተል ያለ? እኔ እኮ ጥሩ አይደለም። እኔ ቀሲስ ሰዓቱን ነው እኮ የጠየቅኩህ። ሰዓቱን ስንት ዛቻ አለብኝ መስሎት እኮ በውስጥ ሰዓቱን ነው የጠየቅኩኝ። ይገምታሉ ነው? አዎ ይገምታሉ። ኧረ ስንት አለ ቀሲስ?
የቤቴን አይ ጥቅስ እንዲያስቀይር እኛም ግን ለመፈለግ እንዲመቸን ብለን ነው። አሁን የሚፈልጉ ካሉ ለመልካም ደግሞ የምንፈልግህ ደግሞ ስላለን ቢያንስ በውስጥ ነግሮታለሁ። ቴክስት አድርግልኝ። አሁን ስልክህን ጨምረህ። እሺ እሺ ቀሲስ አይ እዚህ ጋር ግን አንድ ነገር በልጁ ጉዳይ ላይ አሁን ባነሳው ባለፈውም ውይይታችሁን ሰምታችሁ ከሆነ ከያሬድ ጋራ ወንድማችንን ሌሎቻችሁም መድኃኔ ዓለም የዓለም ቤዛ ነው ስንል ገና ወደፊት የሚያድነን ነው ወይንስ አድኖናል የሚለው ጥያቄ ራሱ በደንብ ብዙዎች ያልተረዱት ነገር ያለ ይመስለኛል። እና መድኃኔ ዓለምን ስናምነው ዓለምን እንዳዳነ ነው ወደፊት የሚያድነን። እያንዳንዳችን ስናምንበት የምንድንበት አለ፣ ምንም ጥያቄ የለውም። ድነናል እንድናለን የምንልበት ኬዝ ዓለምን በሙሉ አድኖታል መድኃኔ ዓለም። ኦልሬዲ ያለቀ በመስቀሉ የዳንበት ስራ አለው። እሱም ከአዳም ኃጢአት ከአዳም መርገም አድኖናል። ለሁሉም ነው ይሄ። ላመኑትም ላላመኑትም መድኃኔ ዓለም ሞቷል። የዕዳ ደብዳቤያችንን ደምስሶልናል። በዚህ በቆላሲስ መልእክቱ ላይ ይህንን ለሁላችንም ነው የምናገረው፣ ለእኛ ጭምር። ቆላሲስ መልእክት ምዕራፍ ቅዱስ ጳውሎስ መልእክት ምዕራፍ 1 ከቁጥር 18 ላይ ይቅርታ ቆይ አንዴ ቆላሲስ ምዕራፍ 2 ላይ ከቁጥር 14 በእኛ ላይ የነበረውን ከ13 ጀምሮ ላንበው። እናንተም በበደላችሁና ሥጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁን ሁሉ ይቅር አላችሁ ይልና በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታል ይላል። ይሄ የዕዳ ጽሕፈት አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ። ሔዋን አዳምና ሔዋን ትእዛዙን ሲያፈርሱ ሞት ተፈረደባቸው። በሰው ልጅ ላይ ሁሉ መርገሙ የአዳም መርገም ወደ ሰው ልጅ ደረሰ። ክርስቶስ ያው እንደ መጽሐፍ ቅዱስ ስናወራ ይሄን ነው መጽሐፍ ቅዱሱ። በእኛ ቤተክርስቲያናት ተረጓጎም ሁለት የዕዳ ደብዳቤዎች ነበሩ። እነዚህ ሁለቱ አንዱን በዮርዳኖስ አንዱን በሲኦል ጥሎታል ዲያብሎስ። አዳም ገብሮ ዲያብሎስ፣ ሔዋን አመቱ ለዲያብሎስ የሚል የዕዳ ደብዳቤ። በዮርዳኖስ የነበረውን ሲጠመቅ እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ፣ በሲኦል የነበረውን በአካለ ነፍስ ወደ ሲኦል ወርዶ በአካለ ሥጋ ደግሞ ወደ መቃብር ወርዶ ያንን የዕዳ ደብዳቤ ደመሰሰው። ያ የጽሕፈት ደብዳቤ ለዓለሙ ሁሉ ነው። አንዱ በአንዱ አዳም ምክንያት ሁሉም ሞት እንደደረሰባቸውና ሁሉም የሞት ሰዎች የመርገም ሰዎች እንደሆኑ ሁሉ በአንዱ በክርስቶስ ምክንያት ደግሞ ሁሉም ከዚያ ደብዳቤ ነፃ ወጥተዋል። ሙስሊም የለ፣ ጴንጤ የለ፣ ክርስቲያን የለ። ስለዚህ የዕዳ ደብዳቤው ተሰርዟል። በአዳም ምክንያት የመጣው ወሰአረ እምኔነ መርገመ ወገብረ ሰላመ በማእከሌነ በመስቀሉ የሚለው ይሄንን ነው። በዚህ በእንትን ላይም በቅዱስ ኤፍሬም በውዳሴ ማርያም ሰኞ ላይ ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን ወረሰዮሙ አጋዘያነ ዘተወልደነ በሀገረ ዳዊት። ወሰጠጠ መጽሐፈ ዕዳሆሙ የአዳምና የሔዋንን የዕዳ ደብዳቤያቸውን ቀደደላቸው። ይሄ መቀደዱ ይሄ ደብዳቤ ተደምስሷል፣ ፋይሉ ተዘግቷል። በምን የትኛው ፋይል? በአዳም ምክንያት የመጣው። አሁን ታዲያ ያለው ከምንድን ነው ወደፊት እንድናለን የምንለው? በስሙ ማመን፣ የዕዳ ደብዳቤያችንን እንደደመሰሰልን መድኃኔ ዓለም ዓለሙን ሁሉ ከአዳም ዕዳ እንዳዳነው ማመን አለብን። የዓለም መድኃኒት መሆኑን ስናምን፣ በነገራችን ላይ ማመን ያለብን የዓለም መድኃኒት መሆኑን ነው እንጂ የግል አዳኝ ብለን የምንሰብከው የለም። የግል አዳኝ የሚባል የለም። የግል አዳኝ የሚባል መድኃኔ ዓለም የለም። የግል ሳይሆን ዓለሙን ሁሉ አድኖታል። ከዕዳ ደብዳቤ ደምስሶት ኦልሬዲ ያለቀ የዕዳ ደብዳቤ አለ። ከዚህ በኋላ የሚቀረው ግን በልጁ የሚያምን የዘላለም ሕይወት አለው። ያላመነ ግን ይፈረድበታልና አምነን ተጠምቀን ሥጋው ደሙን ተቀብለን እንድናለን። ያመነ የተጠመቀ ይድናል።
ከምን ለዓለም ሁሉ እንደሞተ ያመነ የዕዳ ደብዳቤያችንን እንደደመሰሰልን ያመነ የተጠመቀ ይድናል፣ የዘላለም ሕይወት አለው። የዘላለም ሕይወት አለው የሚለው ለምንድን ነው? ስለ ሕይወት የእኛን ሕይወት እሱ ስለሆነ የተወለደው እውነት ሕይወት መንገድ የሆነው እሱ እንደሆነ፣ ስለዚህ ያ ደብዳቤያችን እንደተሰረዘ ማመን አለብን። ከአዳም በደል ነፃ እንዳወጣን ገነትን እንደከፈተልን ማመን አለብን። ስናምነውም ያንን የዓለሙን ሁሉ እንዳዳነው ነው እንጂ በግላችሁ ተቀበሉ። አንደኛ መጽሐፍ ቅዱስ ላይ በእነሱ አነጋገር እንኳን ብንሄድ የግል አዳኝ አድርገህ ተቀበል ብሎ እየሰበከ አንድም ሐዋርያ የለም። እዚሁ ቆላስይስ ላይ ምዕራፍ 2 ቁጥር 6 ላይ ምን ይላል? እንግዲህ ጌታን ኢየሱስ ክርስቶስን እንደተቀበላችሁት በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ፣ እንደተማራችሁትም በሃይማኖት ጽኑ፣ ምስጋናም ይብዛላችሁ ይላል። ወበከመ ተወከፍክሙ ለክርስቶስ እግዚእነ ቦትሁሩ፣ በጌታችን በኢየሱስ ክርስቶስ እንዳመናችሁ በዚያው ጸንታችሁ ሁኑ። ምን ብላችሁ አመናችሁ? ስለ የዕዳ ደብዳቤያችሁን ወረድ ብሎ የሚለው እሱን ነው። የዕዳ ደብዳቤያችንን እንደደመሰሰ ለዓለም ሁሉ በአዳም ምክንያት ከመጣው ሞት ሁሉ እንዳዳነን መድኃኔ ዓለም እንደሆነ አምናችሁ ተቀብላችሁ እንደተቀበላችሁት በእርሱ ወተሳረሩ ወተሃነጹ ቦቱ፣ በእርሱ በማመን ጸንታችሁ ለእሱ ማደሪያ ሁኑ። ወጽንዑ በሃይማኖት ዘተማርክሙ፣ በተማራችሁበት ሃይማኖት ጸንታችሁ ከመ ትብዝሑ ባኮቴቱ፣ በስታችሁ እሱን ታመሰግኑት ዘንድ በስታችሁ በእሱ ቃል ትመሰገኑ ዘንድ ምን በሉ ምስጋናም ይብዛላችሁ የሚለው እሱ ነው። ስለዚህ ስናምን አንድን ሰው የመጀመሪያ ሰው አንድን ሰው ስናገኘው ወይም ስናስተምረው ኢየሱስን እንደ ግል አዳኝ አድርገህ ተቀበል ብሎ ቁንጽል ሐሳብ ነው። ይገባኛል ኮንሰርኑ ለምን ያን እንደምትሉት እኮ ይገባናል። ግን ስብከት እንደዚህ ተብሎ አይሰበክም። ስትሰብኩ ምንድነው ማለት ያለባችሁ? መድኃኔ ዓለምን የዓለም መድኃኒት እርሱ እንደሞተ የዕዳ ደብዳቤያችን እንደደመሰሰ ያ በእርሱ በልጁ የሚያምን የዘላለም ሕይወት አለው ስለሚል ያላመነ ግን ተፈርዶበታል ስለሚል ከፍርድ ለመዳን በሱ የዓለም መድኃኒት እንደሆነ እመንበት ብሎ መስበክ። እሺ አይ የግሌ ካልሆነ አልቀበልም ካለ ለግል የሞተ ማለትም የዓለም መድኃኒት ነው። ይሄ እንደ ወደ እንትኖች ይሄዳል። ባለፉም ክርክር ስናደርግ ለተመረጡ ሰዎች ነው ክርስቶስ የሞተው ለተመረጡ ሰዎች አስቀድሞ እግዚአብሔር የሚድቱና የማይድቱን ወስኗል የሚል የፕሪዴስቲኔሽን ስብከት ወይንም ደግሞ በጣም ሰንካላ የሆነ ትምህርት፣ በነገራችን ላይ ሰንካላ የሆነ ትምህርት ነው። በቃ የኑፋቄ ጥግ የሆነ ነው። ይሄ በጣም በጣም ነውር ነው። ስለዚህ እንደውም ባለፈው ስል ነበር እመቤታችን የዓለም ቤዛዊት ዓለም ለማለት ተውት። እሱን መቼ መድኃኔ ዓለም ሲጀምር ቤዛ ዓለም ትሉታላችሁ? እመቤታችን ተውና ግድ የለም መድኃኔ ዓለም ቤዛ ዓለም ትሉታላችሁ? የዓለም መድኃኒት እኔ እላለሁ ሲለኝ ነበረ ወንድማችን፣ ስሙን አልጠራም ዜጋ እና ስለዚህ ክርስቶስን ስናምነው የዓለም ቤዛ እንደሆነ ዓለሙን ኦልሬዲ እንዳዳነ ከመርገመ አዳም፣ አሁን ግን ለእያንዳንዳችን በስሙ አምነን ልጅነትን እንድናገኝ ስናምነውም የዓለም መድኃኒት እንደሆነ ነው የምናምነው እንጂ የግል እንደሆነ አይደለም። የዓለም መድኃኒት እንደሆነ መቀበል፣ ይሄንን አምኖ መጠመቅና ተጠምቆ ልጅነትን ከዚያ ደግሞ ሥጋ ወደሙን በመቀበል ሕይወትን ያልተጠመቀ አይድንም ስለሚል ያመነ የተጠመቀ ይድናል አይደል የሚለው። ስለዚህ በስሙ እናምናለን፣ እንጠመቃለን። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ስለሚል ደግሞ ለኃጢአት ስርየት ለአዲስ ኪዳን የሚሆነው የሚፈሰው ደሜ ይሄ ነው ስላለ አማናዊውን ደሙን ሥጋውን በመቀበል ሕይወት አግኝተን የሚመጣውን ደግሞ ትንሣኤ ምስጢረ ትንሣኤ ሙታን የምንለውን ትንሣኤ ሙታንን እንጠብቃለን ማለት ነው። እና በመጽሐፍ ቅዱስ በቀላሉ ጌታ ኢየሱስን እንደ ግል አዳኝ አድርገህ ተቀበል የሚል ሰው ሲመጣ የት አለ መጽሐፍ ቅዱስ ላይ እንዲህ የሚል ቃል አለ ብሎ መጠየቅ ነው በቃ ባጭሩ። አለበለዚያ ከሌለ ግን አይ አውዳዊው ፍች ተከትለን ካላችሁ እኛ እኮ አውዳዊ ፍች ተከትለን የምናስተምረውን ትምህርት የለም መጽሐፍ ቅዱስ ላይ ቃል በቃል ካላመጣችሁ ማርያም ታማልዳለች የሚል መጽሐፍ ቅዱስ ቃል በቃል የለም እያላችኋል እንዲ ያላችሁት። እና የእያንዳንዱ የግለሰብ ስም ተጽፎ እገሌ ያማልዳል እገሌ ያማልድም የሚል ይመስል መጽሐፍ ቅዱስ ይህንን ስትሉን የነበራችሁም እናንተ ናቸው። ለእናንተ ሲሆን ይሰራል፣ ለእኛ ሲሆን የማይሰራ መጽሐፍ ቅዱስ የለንም። ኢየሱስም ለእናንተ ሲሆን ለግላችሁ፣ ለሌላው ሲሆን ደግሞ እንዴት ነው የጋራ የሚሆንበት ምንም ነገር የለም ለማለት ነው። አመሰግናለሁኝ። ጥሩ አድርጎ ወንድማችን ያሬዶ ገልጾታል። እንደው
ብዙዎቹ ስለሚስቱት ነው። ገና ወደፊት አዳኝ እንደሆነ አይነት ዕዳ ደብዳቤያችን እየሰረዘልን እንዳልሆነ አይነት ከመርገመ አዳም ነፃ ለዓለሙ ሁሉ መሞቱን ገና መርገመ አዳም አለብን ጥንታብሶ አለብን ብሎ የሚያምን እንዳለ ኤፍሬም ራሱ እንደዚያ ሲለኝ ነበር። እኔ ያላመኑ ሰዎች ጥንታብሶ አሁንም አለባቸው ብዬ ነው የማምነው ሲለኝ ነበረ። እና ያ የዕዳ ደብዳቤ ግን የተያዘበት ክርስቶስ እኮ ሲሞት ስለ ዕዳችን ስለኛ በደል ምትክ ሆኖ ቤዛ ሲሆን ኦልሬዲ በዚያ መስዋዕት ሁሉም ድኗል ነው። እና ከዚህ በኋላ ያለው ፍርድ ምንድን ነው? በልጁ የማያምን ይፈረድበታል። ምን ብሎ? የዓለም መድኃኒት የዕዳ ደብዳቤያችን እንደደመሰሰልን አለማመን ፍርድ አለው። ዛሬ አሁኑ ተፈርዶበታል ነው የሚለው። ያላመኑ ሰዎቹ እውነት ነው ዛሬም በፍርድ ውስጥ ናቸው ያሉት ለማለት ነው። አመሰግናለሁ። እሺ ቀሲስ እግዚአብሔር ይስጥልን፣ ጸጋዎትን ያብዛልን፣ ረጅም ዕድሜ ይኑሩልን። አሁንም አትዘንጉ፣ ርዕሳችን አዳኙ ነው። ስለ አዳኙ ነው የምናወራው። ስለ አዳኙ ስናወራ አዳኙ መድኃኔ ዓለም፣ የዓለም መድኃኒት፣ የዓለም ቤዛ፣ ለዓለም ሁሉ የሞተ እርሱ የግል አዳኝ ሳይሆን የሁሉ አዳኝ ነው። ስለ ክርስቶስ ስናወራ ስለሚድነው አይደለም የምናወራው፣ ስለ አዳኙ። ስለዚህ የግል አዳኝ የሚለው ለግል ለተመረጡ ሞተ፣ ለሆኑ ሰዎች ብቻ ሞተ ወደሚል ክህደት ምንፍቅና ይወስዳል። የክርስቶስን የዓለም ቤዛነት የዓለም አዳኝነት አንዱ ስለ ሁሉ ሞተ የሚለውን ትምህርት ራሱ ይቃረነዋል። እና ይሄ ደግሞ ሐዋርያ አይደለም ነው። መኮንን እንኳን በሰላም መጣ። እንኳን ደህና ቆየኸኝ መዝሙር ያሬድ። እግዚአብሔር ይመስገን። ከየት ቤተ እምነት ነህ እና የት ነው ህብረት የምታደርገው? እሱ ነገር ብዙ ቦታ ህብረት አደርጋለሁ፣ ግን ህብረት አምባ ቤተክርስቲያን። ህብረት አምባ? ኦኬ። ፕሮቴስታንት ነህ? ፕሮቴስታንት ነኝ። ኦኬ፣ ሰምቼው አላውቅም ህብረት አምባ። ኤኒዌይስ መልካም። ናዝሬት ስኩል ፊት በፊት። ኦኬ። እኔ እንግዲህ በቅርቡ የተመሰረተ ነው ወይ የቆየ ነው? በጣም የቆየ ነው። ምን ያህል የቆየ ማለት? በጣም 27 28 ዓመት ይሆናል፣ ከዛ በላይ። ኧረ ኦኬ። እንግዲህ አሮ ነው። እኔ ኢትዮጵያ እያለሁ አላውቀውም። እኔ ከኢትዮጵያ ከወጣ ወደ 13 ዓመት ሆነ። ሰው አላውቀውም። አሮ ነው። እንግዲህ መልካም ይሁን። እሺ፣ እያወራን ያለው ነው እንግዲህ ኢየሱስ ክርስቶስ። አሁን በፕሮቴስታንቱ ዓለም ኢየሱስ ክርስቶስ እንደ ግል አዳኝ አድርገህ ተቀበል ትላላችሁና እኛ ምን እንላለን? ይሄ መጽሐፍ ቅዱሳዊ አይደለም፣ ሐዋርያዊ ትምህርት አይደለም። የክርስቶስን የዓለም አዳኝነት የዓለም ቤዛነት እርሱ የሁሉ ስለ ሁሉ ሞተ የሚለውን ትምህርት ሁሉ የሚቃረን ምንፍቅና ክህደት ነው። የዓለሙን መድኃኒት ከሚክድ ትምህርት ነው ብለን ነው የምናምነው። ምክንያቱም ስለ አዳኙ ስለምናወራ ማለት ነው። ስለዚህ አሁን አንተን የምጠይቅህ እሱን ነው። ኢየሱስ ክርስቶስ የግል አዳኝ ነው ወይስ የሁሉ አዳኝ ነው? ኢየሱስ ክርስቶስ የዓለም ሁሉ አዳኝ ነው። ኦኬ። መዝሙር ያሬድ ከስምህ ከስሜ እሺ አለ ወንድሜ። ተቋረጥኩ እንዴ? ኔትወርክ ተዘግቷል። ቴሌፎን ተደውሏል መሰለ ሰው። ኧረ አልተደወለልኝም። ለእኔ ነው አለሁ። እሺ፣ ጠፋ እኮ በዛው ጠፋ ብዬ ነው። አይሰማም? እሺ፣ አሁን መጣለሁ። አሁን ገና ነው የመጣው። እሺ፣ አዎ። እና ዳዊት ምን ይላል? አዳነኝ ይላል። አዳነኝ ብሎ የግል ስላደረገው በራሱ የግል ስላደረገው ያሬድ የዓለም ሁሉ አዳኝ አይደለም ማለት ነው። በጣም ጥሩ። እንግዲህ ዳዊትን አሁን አልጨረስክም እንዴ? እሺ፣ ይቅርታ። ኦኬ፣ እንትን ልበልና በነገራችን ላይ ክህደት ነው ምንፍቅና ነው የሚባሉት ቃላቶች በጣም ከባድ ቃላቶች ናቸው። ስትጠቀሙበት ያው በእግዚአብሔር መንፈስ እሱን ከምን አንጻር መኮንን ወንድሜ ከምን አንጻር አልከው በለኝና፣ ቆይ ይኸውልህ፣ እሱ ለኔ እኔ ስላልኩት ምን ታረግ መሰለ? ቆይ ይኸውልህ፣ ምንፍቅና ያልኩት እኔ ነኝ፣ ክህደት ያልኩት እኔ ነኝ፣ አንተ አላልክም። እኔን ጠይቀኝ፣ ከምን አንጻር ክህደት አልከው፣ ከምን አድርጋ ምንፍቅና አልከው በለኝና ጠይቀኝ።
ከዛ አዎ አስረዳሃለሁ። ሰው እሱ ለኔ ጠይቀኝ በኋላ ሁለት አንተ ስጨርስ እኔ መልስልሃለሁ። ኦኬ አሁን አንተ ፎከስ አድርገህ መልስልኝ። ኢየሱስ ክርስቶስ ብዬ ጠየቅኩህ አለ የዳዊት ያልከውን ጨርስልኝ። ትክክል። አሁን የግል ስላደረገው አዳነኝ ብዙ ቦታ ላይ አዳነኝ 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 ይላል። እግዚአብሔር እንደዚህ ከእንደዚህ ሆን አዳነኝ ይላል። አዳነኝ ብሎ ፕራይቬታይዝ ስላደረገው የእሱን የድህንነት እንትን ፕራይቬታይዝ ስላደረገው ኢየሱስ ክርስቶስ ወይንም ደግሞ እግዚአብሔር የእሱ ብቻ አዳኝ ነው ማለት አይደለም። ነገር ግን መዳንን ኤክስፒሪየንስ ስታደርገው አንተ መድኃኒትን ስትወስደው በግልክ ስለሆነ በተለምዶ እንዲሁ ይባላል እንጂ ያ ማለት ኢየሱስ የግል ብቻ አዳኝ እንጂ የዓለም አዳኝ አይደለም እያልን አይደለም ልል ፈልጌ ነው። በነገራችን ላይ ርዕስም መሆን የለበትም ነው የኔ ጥያቄ። ኢዮብ ሲናገር ምን አዳምጠኛ እንዴ ልጨርስ ሐሳቤንና ከዛ ትነግረኛለህ። ለምን ኢዮብ ርዕስ ሲናገር ምን ይላል? ርዕስ ይኸውልህ ሊሚት አታድርገኝ። አሁን ዲስከሽን አይደለ? እኛ ዜና አንባቢዎች አይደለንም አይደለ? ዜና አንባቢ ብቻ ነው ሌላ ሰው ሲያወራ እሱ ሲያወራ ሌላ ሰው እንዲያወራ የማይፈቀደው። አረ መኮንን ይኸውልህ እሺ እኔ አንተም ብሆን እንደዚህ አሁን የምትላቸው ቃቆች አልጠቀምም። ምክንያቱም ጥያቄ ከምን አንጻር አቀረባችሁ፣ ከምን አንጻር ጥያቄ ሆነባችሁ ተብሎ ነው የሚጀምረው። እሺ ወንድሜ እንጂ ይሄ ጥያቄ ሊሆን አይገባውም ካልክ የሚመስለው ምንድነው እየሸሽ ያለ ነገር አለ ነው የሚመስለው። ላይቭ ውስጥ ገብቼ ስንት ሰዓት ሙሉ እኮ ሰማሁት ጥያቄውን። አዲስ እኮ አይደለም። ከምን አንጻር አቀረባችሁ ብዬ ጊዜ መብላት የለብኝም። ጊዜ ይኸውልህ ወንድሜ አክብረን የተቀበልንህ ለምሳሌ ልክ አንተ አሁን ነገር ስትናገር ይሄን ነገር መናገር በራሱ ትክክል አይደለም አላልኩም ብያለሁ አላልኩም። ስለዚህ እኛን ከምን አንጻር የሚለውን ጠይቀኝ እኮ አልኩ። ያሬድ ይሄን ጥያቄ ከምን አንጻር ጠይቃችሁ በለኝ። በደንብ አድርጌ ከመጽሐፍ ቅዱስ መረጃ እየሰጠው አሳያለሁ። ይሄ ነገር ስህተት እንደሆነ፣ ይሄ ነገር ክህደት እንደሆነ፣ ምንፍቅና እንደሆነ ከመረጃ ጋር ሰጣለሁ። ችግር የለብኝም እኔ። ሐሳብን ጨርስና ጠይቀኝ። ከምን አንጻር ነው ርዕስ የሆነባችሁ? ከምን አንጻር ክህደት አልከው፣ ምንፍቅና አልከው፣ ሐዋርያ ትምህርት አይደለም ከምን አንጻር አልከው በለና ጠይቀኝ። ከመጽሐፍ ቅዱስ እየመዘዝኩ አሳያለሁ። እሺ የምጠይቅህ ጥያቄ ኢየሱስ ክርስቶስ አንድ ወቅት ላይ ሰበሰባቸውና የሰውን ልጅ ማን ትሉታላችሁ አለ ብሎ ሲጠይቃቸው ግማሾቹ ነቢይ ያሉት፣ ግማሾቹ ምን ገሌ ያሉት፣ ግማሾቹ ገሌ ያሉት አንደርስታንዲንግ ልዩነት ስላላቸው ኢየሱስን ክደዋል፣ መንፍቀዋል ማለት ነው። እሱን ጥያቄ እስቲ መልስልኝ። በጣም ጥሩ። ማን ብላችሁ ታምኑታላችሁ አልተባሉ። የመጀመሪያው አንድ ነገር ለማንትልህ እንጂ እኮ የሚያስክድህ ማለት ሳይሆን ያን ነገር ማለት ብቻ ሳይሆን ደግሞ ያን ነገር ያልከውን ነገር ደግመህ ማመንክ ነው የሚያስክድህ። ሐዋርያቱ ጌታ በማቴዎስ ወንጌል ለሚገኘው ታሪክ የጠየቀኝ ምን ብሎ ጠየቃቸው? ሰዎች የሰው ልጅ ማን ይሉታል ብሎ ጠየቃቸው። ግማሹ ኤልያስ ነህ፣ ግማሹ ሙሴ ነህ፣ ግማሹ ከነቢያቱ አንዱ ነህ ይሉሃል ያሉት ሐዋርያቱ። አስተውል። እንልሃለን አላሉ፣ ይሉሃል ነው ያሉት። ጌታም የጠየቀው ማን ይሉኛል ሌሎች ሰዎች ነው ያላቸው። ሐዋርያቱ እንዲህ ይሉሃል፣ እንዲህ ያሉ ሰምተናል። ኦኬ አሁን ደግሞ የሰዎችን ከነገሩት በኋላ እናንተስ እኔን ማን ትሉኛላችሁ አላቸው አይደል? የዛን ሰዓት ቅዱስ ጴጥሮስ ምን አለ? አንተማ የሕያው የእግዚአብሔር ልጁ ነህ አለ አይደል? ስለዚህ አሁን ይሄ ያነሳው ነገር ከምን አንጻር እንዳገናኘውን ያልገባኝም፣ የማይገናኝ ነገር ስለሆነ ያነሳው፣ ግን መልሶ ይሄ ነው። እሺ እነዛ ሰዎች ለምሳሌ እነ ጴጥሮስን ሲጠይቃቸው የሰውን ልጅ ማን ይሉታል፣ ሰዎች ማን ይሉታል ብለው ሲጠይቃቸው እዛ ጋር 12ቱን ብቻ ነው የጠየቁት ወይንስ የሚከተሉትን ህዝብ ሁሉ ጨምሮ ነው የጠየቀው? ሐዋርያቱን የጠየቀው። ሐዋርያቱን የጠየቀው። እነሱ ግን የመለሱት ስለማን ነው ነው የኔ ጥያቄ። ስለማን ነው? ነቢይ ይሉሃል ምን ይሉሃል ያሉት ማንና ማን? የቶቹን ህዝቦች ናቸው? አጠገባቸው ያሉትን ህዝቦች አይመስልህም? አብረው ክርስቶስን ሲከተሉት የነበሩት አይመስልህም? አይመስለኝም። ለምን እንደማይመስል ልንገርህ። ስለ ሐዋርያቱ ስፔሲፊክ የምናወራ ከሆነ ሐዋርያቱ ኢየሱስ ክርስቶስን ኤልያስ ነው ሙሴ ነው ብለው አይደለም። ጌታም የጠየቃቸው ሰዎች ስለ ሰው ልጅ ማን ይላሉ? ሰዎች አላቸው ምንድነው? ጌታ በሚያስተምርበት ጊዜ፣ ጌታ ታምሩን በሚያደርግበት ጊዜ
ይሄን ክርስቶስን የተለያየ ስም ይሰጡት ነበረ ታውቃለህ ብዬ አስባለሁ። ጭራሽ እንዲሁም በአጋንንት መንፈስ ነው የሚያወጣም እኮ ብለውታል አይደል? እሱ በአጋንንት መንፈስ አጋንንትን ያዛል ብለውታል እኮ ጭራሽ። ከሰፈራችንም እኮ ይድልም ብለውታል። አረ ብዙ ብለውታል። እኔ ከሰማይ የወረድኩ ሕይወት እንጀራ ነኝ ቢላቸው እኮ እንዴት ትላለህ ብለውታል። ሊወግሩት እኮ ድንጋይ አንስተዋል። አብርሃምን አይቼዋለሁ እኮ ቢላ አብርሃም ሳይወለድ እኔ እኮ አለው ቢላቸው አንተ 50 ዓመት ያልሞላ እንዴት ትላለህ እኮ ብለውታል። የተለያየ ነገር ይሉት ነበረ ጌታም የጠየቃቸው ሐዋርያትን ሰዎች የሰው ልጅ ማን ይሉታል ብሎ የጠየቃቸው። እሱ ደግሞ ብሎ መለሰላቸው። እነሱ ደግሞ ብሎ መለሰሉት የሰሙትን ሰዎች የሚሉትን ዕለት ክርስቶስ በሚያደርገው በሚያስተምረው ነገር ሁሉ ሰዎች የሚሉትን ነገር ነገሩት። የጠየቃቸው ስለ ሌሎች ነው። ጌታ ግን መልሶ መጨረሻ የጠየቃቸው ስለነሱ ነው። ስለዚህ እናንተ ብሎ ደግሞ አዲስ አደረገ። ስለዚህ ይሄ ከርዕሳችን ጋር ፈጽሞ አይገናኝም። ምንም ሬሌቫንት አይደለም። አሁን ወደ ርዕሳችን እንመለስና ወደ ርዕሳችን እንመለስ። እሺ፣ ስለ መረዳት ልነግርህ ፈልጌ ነበረ። የመረዳት ልዩነት ክህደት አይደለም ልልህ ስለፈለግኩኝ ነው። ስለ ሐዋርያቱ መረዳት እዚህ ጋር ቅዱስ ጴጥሮስ መልሶለታል። የሐዋርያቱን ስታንድ አውቀናል። የሰዎች ስታንድ ከነሱ ጋር አይገናኝም። ሰዎች ሌሎች ናቸው ከሐዋርያቱ ውጭ አሉ። ስለዚህ አሁን ወደ እንትን ተመለስ። ምንም ሬሌቫንት ስላልሆነ ማለት ነው። ጥያቄያችን አሁንም ኢየሱስ ክርስቶስ የግል አዳኝ ብሎ ያስተማረ ስለ አዳኙ ነው የማወራው። አሁንም አስተውል። ጥያቄያችን አዳኙ የግል አዳኝ ተብሎ አይሰበክም። ማንም ሐዋርያም አላስተማረም። ክርስቶስም አዳኝነቱን ሲገልጥ ለግል አይደለም የገለጠው፣ ለዓለም ሁሉ ነው የሞተው። መዳን የሆነው ለዓለም ሁሉ ነው። ስለዚህ እሱ ሲሰበክ ስለሱ ስለ መድኃኒትነቱ ስለ አዳኝነቱ ስንናገር ደግሞአለው ስለ አዳኙ ስንናገር አዳኙ የግል አዳኝ ተብሎ አይሰበክም። የሰበከ ሐዋርያ ካለ አንድ ማስረጃ ስጠኝ። ኢየሱስ ራሱ ሰብኮታል እላለሁኝ እኔ። የዓለም መድኃኒት ነው ግን ለተቀበሉት ሁሉ ግን በስሙ ለሚያምኑ ብሎ ፕራይቬታይዝ አድርጎታል። ይህ ማለት የዓለም አዳኝ አይደለም ማለት አይደለም። ሰው እንደ ግል አዳኝ አድርገህ ክርስቶስን ተቀበል ብሎ ሲነግረው ለዓለም ሁሉ የሞተውን አንተም መድኃኒቱን ውሰድ ማለቱ ነው። የቃላት ልዩነት ከሃዲ ያስብላል ወይ? እኔ እሱ ጥያቄ ስለሆነብኝ ነው ገብቼ ልጠይቅ የፈለግኩት። ምክንያቱም ቃልን ነው የምናጠምደው እንጂ ክህደት ማለት ይሄ ሰውዬ ከሃዲ ነው ክህደት ነው ስትል ይህንን በማለቱ ኢየሱስ ክርስቶስ ጌታ አይደለም ብሎ ክዷል ማለት ነው። ይሄን ልጠይቅ ነበር። ልነግርህ ነው። ጌታ አይደለም ማለት ብቻ ሳይሆን የዓለም አዳኝነቱን ክዷል ብዬ አምናለሁ። ለምሳሌ ካልቪኒስቶች አሉ አይደለም? ታውቃቸዋለህ? ካልቪኒዝም አስተምሮ ካልቪኒስቶችን ታውቃቸዋለህ? እሺ፣ እነሱ አልካዱም ክርስቶስን። ጌታ ብቻ በማለታቸው ጌታን አክብረዋል፣ ጌታን ይዘዋል ይባላል? አልካዱትም። የመረዳት ልዩነት አላቸው እንጂ ይሄ የመረዳት ልዩነት ነው። ለምሳሌ አንድ ካልቪኒስት በክርስቶስ ኢየሱስ አምኖ የክርስቶስ ተከታይ ሆኖ ክርስቶስ ስለተናገረው ነገር የተለየ መረዳት ቢኖረው መረዳቱ እንጂ የነፍሱ ድህነት ላይ 5 ሳንቲም ጥያቄ የለኝም። ያ ሰው ወንድሜ ነው። ግን በመረዳት እኔና እሱ ልንለያይ እንችላለን። ምክንያቱም በክርስቶስ ትምህርት ቆይ ስማኝ አንዴ። በክርስቶስ ትምህርት አንዴ ወንድሜ አሁን ምን አልክ? በደንብ አስተውሉ እዚህ ያላችሁ ክርስቲያኖች። በክርስቶስ ትምህርት የተለያየ አረዳድ ቢኖረንም ግን ችግር የለውም አብረን ክርስቲያን ተብለን እንጠራለን፣ አብረን እናመልካለን እያልክ ነው። ይሄ ራሱ ምንፍቅና ነው፣ ክህደት ነው። ለምን አንጻር በላይ እስቲ ችግር የለውም እሱን ልታስረዳኝ እኮ ነው። አሁን ሐዋርያቱ በነገረ ክርስቶስ ተለያይተው እስቲ ችግር የለውም የተባሉበትን በነገረ ክርስቶስ ትምህርት አንዱ ሐዋርያ የግል ነው፣ ክርስቶስ የሞተው ለተመረጡ ብቻ ነው፣ ክርስቶስ የሚያድነው የተመረጡትን ብቻ ነው፣ እንዳይድኑ የተመረጡ አሉ፣ እንዳይድኑ ወደ ሲኦል ኦልሬዲ የተዘጋጁ አሉ፣ መዳን እንኳን ቢሰበክላቸው እንዳይድኑ ሆነው ስለተመረጡ ስለተዘጋጁ አይድኑም ብሎ አንድ ያስተማረ ሐዋርያ። ከዛ ደግሞ አይ ክርስቶስ የዓለም ሁሉ መድኃኒት ነው፣ እርሱ ዛሬም ድረስ ሁሉንም ይቅር የታመነ ነው ብለው ሐዋርያት ተስማምተው በዚህ በተለያየ ትምህርት በክርስቶስ የማዳን ስራ ልዩነት ፈጥረው ግን ተስማምተው ሄዱበትን ማስረጃ ስጠኝ። እሺ መዝሙረ ያሬድ አዳምጠኝ። ልክ እንደዚህ አይነት ጥያቄን ልጠይቅህ እወዳለሁ። ለምሳሌ ጴጥሮስና ጳውሎስ አሕዛብን በተመለከተ ምንን በተመለከተ የራሳቸው መረዳት ሆኖ እርስ በርስ እስከ መገሳጸስ ደርሰዋል። ግን ወንድማማቾች ናቸው።
ጥያቄ እኔ ስለ ክርስቶስ ማዳን ስለ ክርስቶስ ቤዛነት የተለያየ አስተምሮ ይዘው ሐዋርያቱ ተስማምተው ሄዱበትን አሳየኝ። እንደዚህ አይነት ጥያቄ ልጠይቅህ እችላለሁኝ። እኔም አንተም ከሃዲ ነው አሳየኝ ወንድሜ። አንተም ምንፍቅና ታደርጋለህ ልል እችላለሁ እንደዚህ ካልኩኝ። ምክንያቱም የትኛው ሐዋርያ ነው አዳም የትኛው ሐዋርያ ነው አባታችን ሆይ ብሎ ከጸለየ ማለት ድንግል አይ መኮንን ሐዋርያ እሱ ካልክ ማለት ነው። መኮንን ወንድሜ መኮንን ይኸውልህ አሁን አበላሸው። ደና ሄደ ይኸውልህ የጠየቁ ጥያቄ ራሱ ያው አንተ ለህሊና ራሱ ስማው። ኦኬ የትልቅ ሰው ንግግር በቃ ድምጽ የትልቅ ሰው ነው የሚመስለው። ስለዚህ እንደ ትልቅ ሰው አስብና ያልከውን ነገር ልድገምልህ እንድታዳምጠው። ምን አልክ? ካልቪኒስት ትምህርት አቆ ከሆነ the five tulips አምስቱ ትምህርቶች ላይ ካልቪኒዝም መሰረቶች ላይ ምን ይላል? አንድ ክርስቶስ የሞተው ለተመረጡ ብቻ ነው። ያልሞተላቸው አሉ። የሚድኑትም የተመረጡ ብቻ ናቸው። አስቀድሞ የተመረጡት ተወስነዋል፣ የሚድኑት ተወስነዋል፣ የማይድኑት ተወስነዋል፣ በሲኦል የሚጣሉት ተወስነዋል፣ በገነት የሚገቡት ተወስነዋል የሚል ሰይጣናዊ ትምህርት ክርስቶስን የማይገልጽ መሐሪነቱን ለዓለም ሁሉ ምሕረት መድኃኒት መሆኑን የማይገልጽ ትምህርት ጋር ተስማምቼ እሄዳለሁ። ዞሮ ዞሮ ኢየሱስ ጌታ ነው ይበል እንጂ እኔም እሱም የምናመልከው ኢየሱስ አንድ ነው እያል ኮምፐንሴት ኮምፕሮማይዝ እያደረግ መሰረት የሌለው ምንፍቅና ማለት ይሄ ነው ወንድሜ። የጠየቅኩ አሁን በዮሐንስና በማቴዎስ ወይ ደግሞ በማርቆስ ወይ ደግሞ በሌሎችም እነ ማርቆስ እነ ሉቃስ ኦኬ እንዲያው በሌሎቹ ሐዋርያት አንደኛው ሐዋርያ አይ ክርስቶስ ለተመረጡ ብቻ ነው የሞተው፣ በሲኦል የሚገቡና በገነት የሚገቡ አስቀድሞ ተመርጠዋል ብሎ አምኖ፣ ሌላው ደግሞ አንድ ሐዋርያ ደግሞ አይ ክርስቶስ ለዓለም ሁሉ ነው የሞተው፣ ዛሬም ድረስ መሐሪ ነው፣ ሰው ቢመለስ አስቀድሞ ምርጫ የሚባል ነገር የለም የሚል ይሄን አይነት ሁለት አይነት ክርስቶስ ተይዞ ኢየሱስ ጌታ ነው ብቻ ስለተባለ ኢየሱስ ጌታ ነው ብሎ ብቻ አስተምሮ የተስማሙበትን ክፍል ስጠኝ። እሺ ሐሳቤን ልግለጽልህ። እንዳዳመጥኩት አዳመጠኛለህ? ሐሳብ አልፈለኩም እኔ መጽሐፍ ቅዱስ ማስረጃ ነው የፈለኩት፣ ጥቅስ ስጠኝ። ምክንያቱም ካልቪኒዝም ትክክል ነው። ካልቪኒዝም የሚጠራው ኢየሱስ ጋር እኔም ኢየሱስ ብዬ የሱም ኢየሱስ የኔም ኢየሱስ አንድ ነው ስላልክ ማስረጃ ስጠኛው። ልዩነቱ ችግር የለውም ስላልክ በመጽሐፍ ቅዱስ አርገህ ይሄን ሐዋርያት በክርስቶስ ማዳን ላይ ቤዛነት ላይ ልዩነት ይዘው ችግር የለውም ያሉበትን አሳየኝ። ስለ ሰው መዳን እኔ መመስከር አልችልም። መዳን የግል ኤክስፒሪየንስ ስለሆነ ማለት ነው። ጥያቄ እሱ አይደለም። ጥያቄ በዚህ ነው መመለስ። ጥያቄውን በሌላ አንግል ነው መመለስልህ። በሌላ አንግል አልፈልግም ወንድም። ይኸውልህ ቃል ስጠኝ ለምትለኝ ነገር ብዙ ቃል የማትሰጠኝ ተግባር ትፈጽማለህ አንተ። ብዙ ቃል እኔን ተወኝ ወንድሜ። አንተ ምን አልክ ቅድም? እንደዚህ ብሎ ከሚያስተምሩ ጋር ኢየሱስ ጌታ ነው ይበሉ እንጂ አንድ ነው፣ አንድ ላይ መልካለው፣ አንድ አይነት ኢየሱስ ነው ያለን ብላል። በክርስቶስ ወንድም ነው በቃ ስለዚህ መረዳቱ ግን የተለያየ ሊሆን ይችላል። እኔ ለምሳሌ አላምንም። እኔ የሞተው ለዓለም ሁሉ ነው ብዬ ነው የማምነው የማውቀው። ይሄ መረዳት ብቻ ሳይሆን ማመንክ ነው አይደል? መረዳት ተረድቼ ያመንኩት ይሄንን ነው። በጣም ጥሩ። ያ ማለት ግን ደግሞ አንዴ ስማኝ፣ የዛን ሰውዬ መዳን ግን እኔ ጃጅ አላደርግም እዚህ ሆኜ። ኧረ ስማኝ፣ እኔ ደግሞ ጃጅ አደርጋለሁ። ምክንያቱም እኔ የማውቀው አምላክ ኢየሱስ ክርስቶስ ለተመረጡ ብቻ የሞተ አምላክ የለኝም። እንደዚህ የሚሰብከኝ ኢየሱስ ሌላ ልዩ ኢየሱስ፣ አዲስ ኢየሱስ፣ ሐሰተኛው ኢየሱስ ነው የሚያስተምረኝ። ምንም የምቀባባው ነገር የለም። የማመቻቸው ክርስቶስ የለኝም። ክርስቶስ ለሁሉ የሞተ ነው። አንድ ሰው መጥቶ ቀሲስ እዚህ አባቴ ያሉ ቀሲስ አባት ናቸው ብዬ የማመቻቸው ክርስቶስ የለም። አብሬያቸው አላመልክም፣ አብሬያቸው ህብረት አላደርግም፣ ከሳቸው ህብረት እለያለሁ። ለምን? አይ በቃ አባቴ ናቸውና ችግር የለውም በቃ ለተመረጡ ዳነ፣ ለተመረጡ ብቻ ነው የሞተው ክርስቶስ፣ አስቀድሞ የሞተላቸው ለተመረጡ ብቻ ነው፣ በሲኦል የሚከታቸው ወስኗል፣ የሚያድናቸውን ወስኗል ቢሉ ቀሲስ ናቸው ብዬ የማመቻቸው ክርስቶስ የለኝም። አንተ የምታመቻቸው ክርስቶስ አለ፣ እኔ ግን የማመቻቸው ክርስቶስ የለኝም። ምክንያቱም መሰረት ሊኖረን ይገባል። ጨረስክ? ጨርሻለሁ። ስለዚህ አሁን ማስረጃ ነው የፈለኩት ወንድሜ። ስለኔ እምነት ልንገርህ። የጠየከኝ ጥያቄ ስለአንተ እምነት ሳይሆን ወንድሜ፣ ስለአንተ እምነት ሳይሆን ማስረጃ ስጠኝ። ችግር የለውም እንዲህ ብሎ ከሚያስተምር ሰው ጋር ህብረት ማድረግ ማምለክ ችግር የለውም
ወንድሜ ነው፣ አብሬው አመልካለሁ። በኢየሱስ አንድ ነን ስላልከኝ ለዚህ ማስረጃ ስጠኝ። በክርስቶስ ኢየሱስ በማመኑ ወንድሜ ነው። የመረዳት ልዩነት አለው ብዬ አምናለሁ። አለቀ። ይሄን እኮ ማስረጃ ሰጠው። ያም ደግሞ ማስረጃ የሚሆነው ምንድን ነው? መጽሐፍ ቅዱስ ያም ወንድሜ የሚያምነው ልዩ ኢየሱስ ሳይሆን የናዝሬቱ ኢየሱስን ነው። ልዩ እንዳይሆን ስለዚህ ከናዝሬት የመጣውን ኢየሱስን ነው ያመነው። እኔም እሱን ኢየሱስ ነው የማምነው። እሱ በጣም ጥሩ። በተናገረው ቃል ላይ የተለያየ መረዳት ሊኖረን ይችላል፣ ግን ወንድሜ ነው። አለቀ። ሁለት ኢየሱስ ነው ያለው። አንድ ኢየሱስ ነው ያለው። መረዳቱ ነው የተረዳበት አንግል ነው እንጂ አንድ ኢየሱስ ነው። የተረዳበት እኔ ያለው ያመነው ለምሳሌ ያመነው አንተ አንድ ጥያቄ ስትጠይቅ ስማኝ፣ እዚህ ውስጥ ያሉ ሰዎች ሁሉ በተለየ መንገድ ይረዳሉ፣ አንዳችሁ ደግሞ መረዳት በተለያየ መንገድ ይረዳሉ። ወንድሜ መረዳትና ማመን የተለያዩ ነገሮች ናቸው። ካልቪኒዝሞች ያምናሉ። አማን ሻሎምን ሄደህ ብትጠይቀው የሚያምነው ይሄንን ነው። ያ እምነቱ ነው። ይሄ ኦኬ፣ ይሄ እምነቱ ነው። መረዳቱ ነው። እምነቱ ክርስቶስ ነው እምነቱ ክርስቶስ አይደለም። ነው ስለዚህ አየኸው ክርስቶስ። አንተ አማን ሻሎም ወንድሜ የምታመቻቸው ነው። እኔ በሱ በሚለው በፕሮቴስታንት ሀሳብ የእሱ ወንድሜ መረዳት ስማኝ፣ የለኝም፣ ግን ወንድሜ ነው በክርስቶስ። ይሄ እኮ ነው። አየህ እናንተ ጋር ልዩነቱ በታችን ነው ስለምትሉ ይሄ ደግሞ መፍታችሁ ነው። እኔ ግን ነው ያልኩ ያለሁት መሰረት ያለው በሐዋርያት መንጋው አንድ እረኛው አንድ ነው። የተምታታ እረኛ የለንም እኛ። የምናመቻቸው እረኛ የለንም እኛ። መንጋውም አንድ ነው፣ እረኛውም አንድ ነው። መጽሐፍ ቅዱስ መንጋው 3-4 አይነት የክርስቶስ አስተምሮ ይዞ ኢየሱስ ጌታ ነው ስላለ የሚሸወድ እረኛ የለም። እረኛው አንድ ኢየሱስ ክርስቶስ ነው። እረኛው ደግሞ ለዓለም ነው የሞተው። እረኛው ደግሞ መሐሪ ነው። እረኛው ደግሞ ንስሐ ቢገቡ ሰዎች ዛሬ የሚቅር የታመነ ነው። በሲኦል አስቀድሞ በሲኦል የሚያቃጥላቸውን የሚገላቸውን አስቀድሞ የመረጠ እረኛ የለኝም። ሰዎች ወደ ንስሐ እንዳይመጡ እንዳይድኑ ልባቸውና ዓይናቸውን አሳውሯል የሚል ያሳወረ ክርስቶስ የለኝም። ይሄ ክርስቶስ አዲስ ክርስቶስ ነው፣ ልዩ ክርስቶስ ነው፣ ባዕድ ነው፣ ሐሳዊ ክርስቶስ ነው። ወንድሜ ልትሆን ትችላለህ ሰው ስለሆንክ፣ ካንተ ጋር ግን አላመልክም። ያንተ ኢየሱስ ሌላ ኢየሱስ ነው። እኔ የማመልከው ኢየሱስ ይሄ ኢየሱስ ስላልሆነ ማለት ነው። እናንተ መመሳሰል ትችላላችሁ፣ መብታችሁ ነው። አሁን ግን ወደ ራሳችን እንመለስ ወንድሜ። አሁን ኢየሱስ ክርስቶስ የግል አዳኝ ነው የሚል ማስረጃ ስጠኝ እና በሱን ጠቅልለው። ኢየሱስ ክርስቶስ የግል አዳኝ ነው የሚል ማስረጃ ስጠኝ። የዓለም አዳኝ ነው፣ ለተቀበሉት ግን የግል ነው። የጠየቅኩህ ስለሚድኑ አይደለም፣ ስለ አዳኙ ነው የማወራው። አዳኙ የግል የዓለም አዳኝ አዳኝ ነው። ነው። ስለዚህ የግል አዳኝ የሚለው ትምህርት ከየት አመጣችሁት? ምንም ትምህርት እንደዚህ ብሎ የሚሰጥ ትምህርት የለም። እንደዚህ አይነት በትምህርት እንትን ብሎ ተጠቅሶ ጥቅስ ተጠቅሶ እንዲህ ነው ተብሎ አመጣችሁት ግን አንድን ሰው ማንም አላመጣም። ማንም የግል አዳኝ ብሎ የሚያስተምርም የለም አለ። ምክንያቱም በየመንገዱ ኢየሱስ ክርስቶስን የግል አዳኝ አድርገህ ተቀበል ነው የሚለው። የግል አዎ፣ አዳኝ አይደለም ኢየሱስ ክርስቶስ። መድኃኒቱን ውሰድ፣ ለራስህ ስላንተ ውሰድ አይደለም መድኃኒቱን ነው። መድኃኒቱ የግል አይባልም። የግል መድኃኒት አይደለም መድኃኒቱ። መድኃኒቱ የዓለም መድኃኒት ነው። ጥቅስ ስጠኝ ቤዛዊተ ዓለም የሚል ከመጽሐፍ ቅዱስ። አንተም እኮ አትመልስልኝም። ምንድን ነው የምመልስልህ? ልምድ ነው። ቤዛዊተ ዓለም ስትል ማርያምን የዓለም ልምድ ቤዛ አይደለም። ስትላት ጥቅስ ሙሴም ስጠኝ፣ ቤዛ ጥቅስ ስጠኝ። ተብሏል። ግን ምንም ማርያም የሚለው ልክ እንዲህ እኮ ነው ጥያቄ። ማርያም ምንም ሙሴ ችግር የለውም። ስለ ሙሴ ማን ለምንድን ነው ጠየቅ? የምትተው? ስለ ምንም ችግር ማርያም የለውም። ንገረኝ። ስለ ማርያም ልነግርህ እኮ ነው። ንገረኝ፣ ኧረ ስማኝ ንገረኝ። ወንድሜ፣ ርዕስ እሺ፣ አትቀይር ወንድሜ። እዚሁ ላይ ሁን፣ ጥቅስ ስለ እዚሁ ማርያም ስጠኝ። እዚሁ ሁን፣ እዚሁ ሁን። ይኸውልህ ምንም እዚህ ድንግል ያለ ማርያምን የእግዚአብሔር ቃል ስማኝ አንድ ነው፣ መኮንን መጽሐፍ ቅዱስ መኮንን ነው። ወንድሜ መኮንን ወንድሜ፣ ምንም ችግር የለውም እኮ። ይኸውልህ ድንግል ማርያም ለምን ቤዛ ትባላለች ካልከኝ አስረዳሃለሁ። ችግር የለውም። ቤዛ ስለተባለ የምትባልበትን ጥቅስ ስጠኝ። ምክንያት እኔም እኮ አስረዳሃለሁ። አስረዳው። ኧረ እኔም ስማኝ የግል ወንድሜ፣ የሚለውን እኮ አስረዳው። ልትቀበል ስማኝ አልቻልክም። ስማኝ። ይኸውልህ አልቀበልም። የኔ ጥቅስ የኔ ካልሰጠኸኝ እንደዚህ ነው ጥያቄ የምትደርቀው። ጥቅስ መኮንን ካልሰጠኸኝ አልቀበልም። ምንድን ነው? መኮንን ወንድሜ፣ ቆይ አንዴ ሀብቶም አንዴ። ይኸውልህ መኮንን ወንድሜ በደንብ አስተውል ጥያቄውን። እኔ ችግር የለብኝም እየታገሱ እሰማለሁ፣ ግን ስማኝ። ጥያቄው ስለ አዳኙ ነው የምናወራው። ኦኬ፣ ስለ እሺ፣ እግዚአብሔር ነው የምናወራው። ስለ አዳኙ ስናወራ ኦኬ፣ ስለ አዳኙ ስናወራ አዳኙ የግል አዳኝ ነው ወይስ የሁሉ አዳኝ ነው? ጥያቄው እኔ ማን ነው የዳነው? እንዴት ነው ምንድነው? ማን ነው የሚድነው? አልጠየቅኩም። እየጠየቅኩ ያለሁት አሁንም የዓለም ሁሉ አዳኝ ነው አልኩህ እኮ። በቃ ስለዚህ ኢየሱስ ክርስቶስ የግል አዳኝ ተብሎ ይሰበካል ወይስ አይሰበክም ነው ጥያቄ። ቢሰበክ ምንም ለውጥ አያመጣም። ለዓለም ነው እየሰበከ ያለው ያ ሰው፣ እየጠየቅኩ ለሁሉም ነው ያለሁት እየሰበከ አሁንም ያለው። አዳኙ
ለምሳሌ መጽሐፍ ቅዱስ ላይ አንዱ ያ ለግለሰብ ሞት ክህደት አይልም፣ አያስብልም። አንዱ ይሄን ስላለ ክህደት የሚያስብለው አያስብልም ምንፍቅና ክህደት ነው። ላሳይክ ነው። አይደለም። መጽሐፍ ቅዱሱ ምን ይላል? ስለ አዳኙ ሲያወራ አንዱ ስለ ሁሉ ሞት ይላል። የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ይለዋል አይደለ? አብ አንድያ ልጁን ለዓለም ሁሉ እስከ ሞት ድረስ ሰጠ ይላል አይደል? ዓለም በስሙ እንዲድን ይላል። ስለዚህ ስለ ግን አዳኙ ዓለም ሁሉ በተወራ ይድናል። ክፍል ግን ዓለም ሁሉ ይድናል ማን ነው የሚድነው? አይደለም ጥያቄው። እኮ ስማኝ፣ በቃ ይሄ ምንም የሚያጣላ አይደለም። ጥያቄው ስንትና ስንት ኖ ይኸውልህ ኖ ኖ። ኧረ ወንድሜ ቆይ ይኸውልህ ተረጋጋ ፕሊዝ ወንድሜ። ይኸውልህ አሁንም የምንሻውደው ነገር የለም። ስለ ማን ነው የሚድነው አይደለም ጥያቄ። ለምሳሌ መኮንን አንተ ኢየሱስ ክርስቶስን አምነህ ተቀበልከው አልተቀበልከው መድኃኒትነቱ ይቀራል? አይቀርም። ለምንድን ነው የማይቀረው? የዓለም ሁሉ መድኃኒት ስለሆነ ኤግዛክትሊ። ስለዚህ ምንም ለሰዎችም እኮ የሚያጣላን ነገር የለም። ርዕስም መሆን አይገባውም ነው የኔ ጥያቄ። ይገባዋል። ለምን ርዕስ እንደሆነ ምንም ልንገርህ። ርዕስ ለምን እንደሚሆን ለአንተ ላይሆንልህ ይችላል። ምክንያቱም ኮምፐስ የምታመቻቸው ነገር እኔ ግን አላመቻችም በክርስቶስ የማዳን ስራ ላይ። ለምሳሌ በቃሉ ነገር ላይ እኔ ማታመቻች ከሆነ ቤዛዊተ ዓለምንም አታመቻች ልልህ ፈልጌ ነው። ስማኝ ወንድሜ፣ ለምን ፍጡራን ቤዛ ይባላሉ የሚለው ነገር ስመጣ አስተምርሃለሁ። አሁን ስለ ፈጣሪ ነው የምናወራው። ፈጣሪን ከፍጡር ጋር ኮምፔር አታርግ። አሁን ስለ ፈጣሪ ነው የምናወራው። ምን ፍቅና አይደለም። ለሁሉም ሰው እኮ ነው እየተሰበከ ያለው። ምን ፍቅና እዛ ጋር እኮ የግል አዳኛ ተብዬ መንገድ ላይ ቆሜ ስሰብክ ላሳየ ወንድሜ፣ ለዓለም ሁሉ እየሰበኩኝ ነው ያለው። ችግሩን ላሳየ። ለምሳሌ እኔ ቅድም መስለ ሰምተኝ ከሆነ ሙስሊሞቹ ቤት እገባለሁ፣ የክርስቶስን አምላክነት አዳኝነት ለመስከር እገባለሁ። ኦኬ፣ ጴንጤዎች ወንድሞቻችንም ይገባሉ። አንድ ሙስሊም ያጋጠመኝን ነው የምነግርህ። ይሄ ትምህርት ምን ያህል ችግር አደጋ እንዳለው ያሬድ you waste your time for in vain። ለትንሽ ነገር ነው ጊዜ የምታጠፋው። ለአንተ ዌስት ማድረግ መስሎ ከታች መውጣት ትችላለህ ወንድሜ፣ ችግር የለም። አይደለም ይኸውልህ፣ ዓለም በጥፋት ውስጥ ነው ያለችውና ስማኝ ወንድሜ፣ ይኸውልህ ፕሊስ፣ እኔ ዌስት እያደረኩ አይደለም ከአንተ ጋር። በጣም የሚያሳዝነው ነገር እኔ ዌስት እያደረኩ አይደለም ከአንተ ጋር። እኔ አንተን እያገለገልኩ ነው፣ አንተን እያገለገልከኝ ነው ብዬ ነው የማስበው። አንተ ዌስት ነው ካልክ you can leave መውጣት ትችላለህ፣ ማንም ያዝ የለም። እኔ ግን ዌስት እያደረኩ አይደለም፣ ለአንተ እየመሰከርኩ ስለሆነ። ኦኬ ወጣ፣ ጥሩ። ስለዚህ ልንገራችሁ፣ የዚህን ትምህርት አደገኝነት ልንገራችሁ። ምንም የምንቀባባው ነገር የለም። ፕሮቴስታንቱ ለሙስሊሙ ወንድሜ ምን ብሎ ነገረው? ኢየሱስ ክርስቶስን እኮ እንደ ግል አዳኝ አድርገህ ብትቀበል ትድናለህ አለው። ከዛ ሙስሊሙን ብሎ ጠየቀ፣ እንዴ ኢየሱስ ክርስቶስ ለግለሰቦች ነው እንዴ ሞታው? ኢየሱስ ክርስቶስ አዳኝነቱ ለግል ብቻ ነው እንዴ አለው። ኦኬ እንዴ ቅድም ለዓለም ሞተ፣ እሱ የዓለም መድኃኒት ነው ስትለኝ አልነበር እንዴ አለው። ተፋጠጡ። ኦኬ እንዴ ታዲያ ሁለት አይነት ክርስቶስ ነው እንዴ ያለው ወይስ እየሸወርከኝ ነው አለው። አያችሁ? ስለዚህ ኦርቶዶክሳዊ መልስ ደግሞ እኔ ስለነበርኩ ምን አልኩኝ? ወንድሜ ይሄ ፕሮቴስታንት ነው፣ ይሄ ወንድማችን ጴንጤ ነው። እነሱ በዚህ መልኩ ነው የሚያስተምሩት። የኛን ትምህርት ደግሞ ልንገርህ፣ ኢየሱስ ክርስቶስ ያንተም አዳኝ ነው፣ የሁሉ አዳኝ ነው። አንተም ብቻ አይደለም፣ ነገ አንተን ሙስሊም ቤተሰቦች ጠቅላላ የሚያድን ነው። ለምን? ስለ ሁላችሁ ስለሞተ። መድኃኒት የተሰጠው ለአንተም ለቤተሰቦችም ለዓለም ሁሉ ስለሆነ፣ የሞተው ለሁሉ ስለሆነ። ስለዚህ እኔ የማውቀው ክርስቶስ አልኩት፣ እኔ የማውቀው ክርስቶስ፣ የምሰብክ ክርስቶስ ለአንተም ጭምር የሞተ፣ ዛሬ የሚሞትልህ አይደለም፣ ኦልሬዲ የሞተልህ፣ ዛሬ የሚያድንህ ኦልሬዲ ማዳኑን ስለገለጸልህ ነው። ዛሬ መድኃኒት የሚሆንህ ኦልሬዲ መድኃኒት ስለሆነክ ነው። አዲስ መድኃኒት አይሰጥም። ኦልሬዲ መድኃኒቱ አለ። መድኃኒቱን ሺ በጀ ብለህ መውሰድ ነው። መድኃኒትነቱ ግን ለአንተም ነው፣ ለዓለም ሁሉ ነው። ስለዚህ እኔም ብዬ ነው የማስተምረው ክርስቶስን ስሰብክ፣ ኢየሱስ ክርስቶስ የሁሉ አዳኝ የሆነውን ኢየሱስ ክርስቶስን ምን በል፣ ይሄን ክርስቶስን ያዝ፣ ወደዚህ ክርስቶስ ና። ለምን? ለአንተም ሞቶልሃል። መቼ ነው የሞተልህ? አስቀድሞ ሲሞት በመስቀል ላይ ለሁሉ ሞተ። ስለዚህ ለአንተም ሞት፣ ዛሬ አይደለም መጥቶ ይሞትልህ፣ ኦልሬዲ ሞቶልሃል። ሌላም ሰው ባገኝስ ኦልሬዲ ሞቶልሃል። ሌላም ሰው ባገኝስ ኦልሬዲ ሞቶልሃል። ለምን? ለዓለም ሁሉ ስለሞተ። የግል የሞተ ክርስቶስ የለኝም፣ የግል አዳኝ የምለው ክርስቶስ የለኝም። ለዚህ ነው ቤተክርስቲያናችን መድኃኒ ዓለም የምትለው፣ የዓለም ቤዛ የምትለው፣ የዓለም ሁሉ መድኃኒት የምትለው፣ እርሱ ለዓለም ሁሉ ሞተ የምትለው። አለቀ። የግል አዳኝ ብላ የምትሰብከው ክርስቶስ የላት። ይሄ የፕሮቴስታንቱ ስብከት ነው። ይሄ ስብከት ደግሞ
ሐዋርያት አላስተማሩ፣ ሐዋርያት አልሰበኩ። ስለ አዳኙ ምንፍቅና ለምን አልነው ክህደት ለምን አልነው ብትሉኝ፣ አንደኛ የዓለም አዳኝነቱን የሚቃወም ትምህርት ስለሆነ፣ ሁለተኛ አንድም ሐዋርያ ኢየሱስ ክርስቶስ ስለ አዳኙ ሲያወራ የግል አዳኝ ብሎ ስላልሰበከ፣ ሶስተኛ ደግሞ ጌታ ራሱ ስለ ራሱ ሲነግረን ምንድነው ያለው? እርሱ ለሁሉ የሞተ መሆኑ፣ እርሱ ለጠፉት እንዲያውም ምን አለ ጌታ? ከዚህ በረት ያልሆኑ ከውጭ ደግሞ ያሉ ከዚህ በረት ውጭ ያሉ እነሱን ራሱ ላመጣ ይገባኛል ያለው። ለምን? ለበረትም ላሉት ነው ምህረቱ፣ ይቅርታው፣ መድኃኒትነቱ። ከበረትም ውጭ ላሉት ነው ምህረቱ፣ ይቅርታው፣ እረኝነቱ፣ አባትነቱ። ደሙ የፈሰሰውም ለሁሉ ነው። ስለዚህ ለግል የፈሰሰ ደም አላውቅም። የግል አዳኝ ለተወሰነ የሞተ የግል አዳኝ ለሆነ ግሩፕ ብቻ የሞተ ለተመረጠ የሞተ የሚል ከባድ ምንፍቅና ክህደት ትምህርት ስለሆነ ይሄን ትምህርት በደንብ አድርጌ ነው የምቃወመው። አሁንም ቢሆን ጨርሻለሁ። እግዚአብሔር ይስጥልኝ። ልግባው እንደሚ ፕሮቴስታንት ነህ? ሳይሆን ነህ? አዎ። ኦኬ። የት ነው ህብረት የምታደርገው? መሰረተ ክርስቶስ ነው። መልካም። ኦኬ። ኢየሱስ ክርስቶስ የግል አዳኝ ነው? አይ ሐሳቡን የመጀመሪያ ስላዳመጥኩኝ የምጠይቅበትን መንገድና ያለውን ነገር አንደኛ የግል አዳኝ ነው አይደለም በሚል ላይ አይደለም እኔ ላወራ የፈለኩት። ርዕሳችን እሱ ነው። አይ እንዲህ በማውራት ራሱን የተገርም ያለው በጣም አንደርስታንድ ያረክበት መንገድም መንጌ ጥያቄው ለብቻ ርዕሳችን ላይ ፎከስ አድርገን ጥሩ እያወራ እንደሆነ እኮ ስለተረዳሁኝ ነው። አዎ ገባኝ። ግን ርዕሳችን ላይ ፎከስ እናድርግና እኮ ርዕሳችን ላይ ጥሩ ኢየሱስ ርዕሱ ላይ ነው ማወራው። ርዕሱ ላይ ነው ጥሩ ኢየሱስ ክርስቶስ የግል አዳኝ ተብሎ ይነገርለታል ወይስ እኮ የዓለም አዳኝ ተብሎ ነው የሚነገርለት? አዎ እግዚአብሔር የሁሉም ሰው ፈጣሪ ነው። አሁን ይህንን አልተፈጠርሁም የሚል ሰው ቢኖር አላምንም በእግዚአብሔር ቢል፣ እግዚአብሔር ግን የሁሉም ፈጣሪ ነው። ለምሳሌ ኢቲስቶች አሉ። በእግዚአብሔር መንጌ ማን ነው የፈጠረን አይደለም ጥያቄው እኮ ለአወራ ነው እኮ። ይኸውልህ አሁን ከሰጠኸኝ ጊዜ ትሰጠኛለህ አይደል? አዎ ግን ሰዎችም ሌሎችም እንዲዳረሱ ርዕሱ ላይ ብቻ ፎከስ አድርገን ርዕሱ ላይ ላወራ ነው። ስለዚህ እዚህ ሁሉ ያለው እግዚአብሔር ፈጣሪ እንደሆነ ለዓለም ነው በመስቀል ላይ የተሰቀለው። ለዓለም ተሰቀለ። ቆይ እኮ ያን ላውራህ እንጂ አሁን ለዓለም ተሰቀለ። መስቀል ላይ የተሰቀለው ለእነንተና አይደለም፣ ለዓለም። እንሆ በበረቱ ያሉትም ከበረቱ ውጭ ላሉትም በሙሉ በመስቀል ላይ ተሰቅሏል። አይሁድ ለሆነም አህዛብ ለሆነም በመስቀል ላይ ተሰቅሏል። ምን ማለት ነው? በመስቀል ላይ ማለት ቤዛ ሊሆን ሊያድን ለሁሉም ሰው ተሰቀለ ሳይሆን በመስቀል ላይ ተሰቅሏል ማለት ነው። እኛን ሊቤዥ ሊያድን በመስቀል ላይ ተሰቅሏል። ጥያቄ በመስቀል ላይ ተሰቅሏል ለምን ተሰቀለ አይደለም ጥያቄው። ጥያቄው በመስቀል ላይ ለሁሉ ተሰቅሏል ማለት ምን ማለት ነው? ለማዳን፣ ሁሉንም ለማዳን፣ ሁሉንም ለመቤዠት፣ ወደ እግዚአብሔር መንግስት ለማፍለስ። ስለዚህ እሱ ሁሉንም ተቤዥቶ ሁሉንም አድኗል። በዛ ምክንያት አድኗን ማለት ግን ሲያምን ነው፣ ሲያምንበት ነው። ጥያቄው ማን ነው የሚድነው አይደለም አዳኙ። አንዴ ወንድሜ ጥያቄ ይኸውልህ አድኗል ማለት ግን ተብሎ ራሱ አይፈታም የምትገባው መሀል ላይ። ምክንያቱም ስለ አዳኙ ብቻ ሐሳብ አለ። በቃ ጊዜ ስጠኝና እዛ በኋላ እንደገና ታወራ። ይኸውልህ አሁን እኮ ጊዜ ሰጠኝ አይደለ? በቃ ታይም ሊሚት ነው። እኔ ላውራና እዛ በኋላ የተሳሳቱት ላይ ተሳስተሃል ትለኛለህ። ግን ጊዜውን ከሰጠኝ በኋላ መሀል ላይ እየገባ ለማን እያል ሳይሆን በቃ ላውራና እዛ በኋላ እኔ ብዙ አላወራም። ይኸውልህ ላውራና ሳይሆን እኔም ብዙ አላወራም። ግን ርዕሳችን
ስለ አዳኙ ነው የምናወራው። ይኸው ስለ ለአዳኙ ዳኛው እኮ ዝም ብሎ አንድ ወርድ እኮ አዳኙ ስለ አዳኙ የምትለው እኮ ማን እንደሆነም እኮ ስሙ ተጠቅሶ ከመነሻው ተነስቶ ነው እኮ አንድ ነገር የሚነገረው። አዳኝ ማለት ማን እንደሆነ እኮ እየነገርኩ ነው። ብዙ ሰው አንተ ብቻ አይደለም እኔ ብቻ ማውራት የለብንም። ሌሎችም እድል እንዲያገኙ ቶሎ ቶሎ እንጨርስላቸው። እሺ ስለ አዳኙ ልጨርስ። ፎከስ መቼ አስወራኸኝ? ጥሩ፣ ስለ አዳኙ ፎከስ አድርገህ አውራኝ። በቃ እሱን ላውራ። እሺ ትንሽ ጊዜ ስጠኛ። ሰጠው፣ 2 ደቂቃ ሰጠው። ያው እሺ እነሱ ነው እንደሱ በሰዓትም ቢሆን ጥሩ ነው ብታስቆመኝ ይሻላል። መሀል ላይ እየገባህ ግን እንዳልሄድ እኔ እንዲህ ማውራት ራሱ ደንቆኛል። ምክንያቱም መንጌ የኔን መደነቅን ተው፣ አንተ ሐሳቡ ላይ አተኩርና 2 ደቂቃ አውራ። ያው እሺ አይ ነገ ስለምገባና ነገ እንደዚህ ውይይት መኖሩ አንተ ቅድም በገለጽክበት መንገድ በጣም የእውነት እንደዚህ ያለ ህብረት ባላቸው መካከል ከዚህ ውጭ የሆኑት ምንፍቅና ነው ብለህ ስትል እውነት እየተናገር ባለበት መንገድ ላይ መናገር ስለፈለኩኝ ነው። መንጌ ወንድሜ 2 ደቂቃ ሰጠው። ስለ ክርስቶስ በቃ ላውራ አዳኝነት እሱ ላይ ፎከስ አድርገው 2 ደቂቃ ሰጠው። ያው ስለዚህ በመስቀል ላይ ሲሰቀል የዓለም ቤዛ እንደሆነ ለሁሉም ሰው በመስቀል ላይ እንደተሰቀለ ዓለም በሙሉ ይህንን ያምናል፣ ግን አይቀበለውም። በዓለም ተሰቅሏል ተብሎ ማንም ሰው መንገድ ላይ ሄደ ክርስቶስ አሁን እዚህ ጋር ምናምን ብትል ሙዚቀኛም ነው፣ ጨፋሪም ነው፣ ቃሚም ነው፣ ዝሙተኛም ነው፣ ማንንም ነገር ያደርጋል። ክርስቶስ ኢየሱስ ብትል እንደተሰቀለ ይነግራል፣ ግን በውስጡ አልተቀበለውም። ተቀበልኸው ማለት እኮ ራስህን ሰጠህ። እንካ ራስህን መስጠት ማለት ነው። መቀበል ማለት ስትቀበለው የዚያን ጊዜ ነው በውስጥህ እሱን ማክበር ትጀምራለህ። ስለዚህ መቀበል እንሆ ለተቀበሉት በስሙ ለሚያምኑት ልጅ መሆን ይጠይቃል። ልጅ ሳትሆን ግን ልጅነት ሳይኖርህ ግን በዓለም ላይ ተሰቅሏል። ለሙስሊሞችም ተሰቅሏል፣ አዎ። ለእኔም ተሰቅሏል፣ አዎ። ለሁሉም ሰው ተሰቅሏል፣ አዎ። መሰቀሉን ቢያምንም አልተቀበለው። እሺ 2 ደቂቃ ሞላ መንጌ። እሺ ወንድሜ ይቅርታ፣ አሁን ምንም አልመለስክም። አይ ኧረ ምንም ሌላ ይሄውኑ መች ተመለሰ ወንድሜ። ይኸውልህ አሁን እያወራን ያለ ነው። አሁን የመጨረሻ ነው የምጠይቀው። ምክንያቱም ረጅም ሰዓት ስላዳመጥከን ምንም ድግግሞሽ ነው የሚሆነው፣ ዝም ብሎ ክብ ሆነ የምንሰራው። የኛ ጥያቄ ስለ አዳኙ ነው የምናወራው። ማን የተቀበለው? ምክንያቱም አዳኙን ተቀበልከው አልተቀበልከው መድኃኒትነቱ አዳኝነቱ አይቀርም አይደል? ይቀራል? አልገባኝም። አዳኙን ኢየሱስ ክርስቶስን ተቀበልከው አልተቀበልከው፣ ተረዳኸው አልተረዳኸው አዳኝነቱ ይቀራል? እሱ አዳኝ ነው፣ አንተ ግን አልዳንህበትም። ስለኔ አይደለም ጠየቁ። ስለአንተ መዳን ነው፣ ስለሱ አዳኝነት ጋር አይደለም። ጥርሱ ስለሱ አዳኝነት ነው እያወራን ያለ ነው። አየህ አልገባህም? እሱ አዳኝ ነው፣ ለዓለም መድኃኒት ሆኖ እኮ ባልነ። ጥሩ። ስለዚህ አሁን እያወራን ያለ ነው ስለ አዳኙ ነው። አሁን ገና ገባ። ሰው እያወራን ያለ ነው ስለ አዳኙ ብቻ ነው። እሺ እሱ እውነት ነው። አዎ ጥሩ። አዳኙ ስለ አዳኙ ሲሰበክ አዳኙ የግል አዳኝ ተብሎ ነው የሚሰበከው ወይስ የዓለም ሁሉ አዳኝ? አንተ አልዳንህበትም። አዳኙ ይኸውልህ መድኃኒት ቤት መድኃኒት ስላለ መድኃኒትነቱን አልጣልም። አንተ እኔን ተወኝ። ስለ እኔ አይደለም ጥያቄው። ስለ አዳኙ ስለ ክርስቶስ ነው የምናወራው። ኢየሱስ ክርስቶስ የግል አዳኝ ወይስ የሁሉ አዳኝ? ይኸውልህ የሁሉ አዳኝ ነው። ለተቀበለ ግን ለራሱ አይደለም ጥያቄ ወንድሜ ፕሊዝ አሁንም ፎከስ አድርግ። የጠየቅነው ጥያቄ ስለ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የግል አዳኝ ነው ወይስ የሁሉ አዳኝ ነው? የሁሉ አዳኝ ነው። መልካም። ኢየሱስ ክርስቶስ ያዳነን በምኑ ነው? በሞቱ በደሙ በፈሰሰው ደም። ጥሩ። ኃጢአትን የሞተው ለሁሉም ነው ወይስ ለግለሰብ ነው? እንዴ ለሁሉም መስቀል ላይ ተሰቅሎ ሙቷል። ካላመነበት ግን ገና ነኝ። እሱ ጋር አልደረስኩም ወንድሜ። እሱ አይደለም ርዕሳችን እሱ አይደለም። ስለዚህ ለሁሉም ነው። አንተ አሁን ተሐድሶና አንተ ጴንጤዎች አሉ። ለምሳሌ ኢየሱስ ክርስቶስን
እንደግል አዳኝ አድርገህ ተቀበላችሁ ስትናገሩ ስለ ኢየሱስ ክርስቶስ ሲወራ እርሱ ኢየሱስ ክርስቶስ የግል አዳኝ ተብሎ ነው የሚሰበክለት ወይስ የዓለም አዳኝ ተብሎ ነው የሚሰበክለት? እሺ እሱ ጋር እንምጣ። ይሄ ሰው ክርስቶስ ኢየሱስ ለዓለም እንደሞተ ግንዛቤው ወይም ዝም ብሎ ኢንፎርሜሽን ይኖር ይሆናል። ልጅ ግን አይደለም። ስለ ሰውየው አይደለም ወንድሜ፣ ስለ ሰውየው ልጅነት አለ ልጅ መሆን ልጅ አለመሆን አይደለም ታዲያ ጥያቄው ልጅነት ስለ ነው እንጂ እኮ ኢየሱስ ክርስቶስ ክርስቶስን አለማወቅ አይደለም። ልጅ አንድ ስማኝ ወንድሜ፣ ኢየሱስ ክርስቶስ አዳኝነቱ አሁን ለዛ ሰው ሲሰበክ ስለ ኢየሱስ ክርስቶስ ሲነገር ሲመሰከር የግል አዳኝ ተብሎ ነው የሚመሰከረው ወይስ የዓለም አዳኝ ተብሎ ነው የሚመሰከረው? ለዓለም ሙቷል ብለህ ጥያቄው ለዓለም ስለማን ነው? ይኸውልህ በኋላ ለዓለም ሙቷልማ ምንም እኮ ንግግር የለው። ለምን የጠየቁ በዚህ ጥያቄ ጉዳይ እንነጋገራለን? እንናገራለን። ምክንያቱም ስትሰብኩ አንተም በቃ ታንሶ ነው። ለዓለም ሙቷል። ሙቶ አንድ ግን ወንድሜ አንድ አንተ ወንድሜ ካልተቀበለው አንድ ወንድሜ ስለኔ አይደለም ጥያቄው ነው፣ ስለ ኢየሱስ ክርስቶስ ነው። እሺ ማይቀበሉት ሰዎች የሉ? እስኪ ንገረኝ። ስለነሱም አይደለም ማይቀበሉት ጥያቄው፣ ሰዎች የሉ? ስለነሱም አይደለም ጥያቄው፣ ስለማን ስለሚቀበሉም ይልናታል? ስለማይቀበሉም አይደለም ጥያቄው ወንድሜ፣ ስለሚቀበሉም ስለማይቀበሉ አይደለም ጥያቄው። ሰው ተቀበለ አልተቀበለ የኢየሱስ ክርስቶስ መድኃኒትነት አዳኝነት ሁሌም ሕያው ነው። ለምን? የኔ መቀበል አያስቆመው፣ የኔ መቀበል አያጠፋውም፣ አለመቀበል አያጠፋውም። ለምን? እኔ ባልቀበለው ሌላው ደግሞ እንዲህ ሲቀበለው ይድንበታል። ለምን? ለሌላውም ስለሞተ፣ ለሌላውም ለሁሉ ስለሞተ። ስለዚህ እኔ ክርስቶስን ስገልጠው ኢየሱስ ክርስቶስ የሁሉ አዳኝ ብዬ ነው እንጂ የምገልጠው ኢየሱስ ክርስቶስ የሁሉ አዳኝ ብዬ ነው እንጂ የምገልጠው የግል አዳኝ ብዬ አልገልጠውም። አሁን ኢየሱስ ክርስቶስ የግል አዳኝ ነው ብሎ የሰበከ አንድ ሐዋርያ ጥቅስ ነኝ። እሺ አንድ ነገር ልጠይቅህና አንተ እሱን ከመለስክልኝ በኋላ ወደሚቀጥለው እንሄዳለን። ለምሳሌ አንድ ቤተሰብ ውስጥ አለ። ከአንዱ ቤተሰብ ውስጥ አንዱ ልጅ ብቻ በጌታችን በኢየሱስ ክርስቶስ አምኖ ተጠምቋል። ሌሎቹ ግን ስለ ክርስቶስ መሰቀል ብቻ ያውቃሉ፣ ከዚያ ውጭ ነገር አያውቁም። በእነዚህ ሰዎች መካከል ላይ ልዩነት የለም? ወንድሜ ጥያቄው ስለ ገሌ ቤተሰብ ወይ ስለ እነዚህ ቤተሰብ አይደለም። እየጠየቅኩ ያለሁት ስለ ኢየሱስ ክርስቶስ ነው። ስለዚህ እሱ ላይ ፎከስ አድርገን እኔ እኮ መልስ ሲጠይቁህ ለምን መመለስ አንተ እንትን አትልም? ለዓለም ተሰቅሏል። እንዴት እንደምትሰሙ አላውቅም። እና ብዙ አለው መዝሙር። እሺ እንግዲህ ያው እየሰማን ነው ያለውን ነገር አይገስ ዝም ብሎ ክብ መስራት ነው የሚሆነው። ብዙ ጎማ ሰራን፣ ዝም ብሎ ክብ ነገሮች ሰራን። አሁንም ፕሮቴስታንቶች ኢየሱስ ክርስቶስ አዳኙ የግል አዳኝ ብሎ የሰበከ ሐዋርያ የለም። ኢየሱስ ክርስቶስ የግል አዳኝ ብሎ ያስተማረ ሐዋርያ የለም። ክርስቶስ የግል አዳኝ አይደለም። ክርስቶስ የዓለም ሁሉ አዳኝ ነው። ከአዳኙ አንጻር ሲሰበክ ሲወራ ኢየሱስ ክርስቶስ የዓለም አዳኝ፣ ኢየሱስ ክርስቶስ የዓለም መድኃኒት፣ ኢየሱስ ክርስቶስ ለዓለም ሁሉ የሞተ ብለን እንሰብኳለን እንጂ የግል አዳኝ የሆነ ክርስቶስ የለኝም። እኔ እንዴት ነው የምድነው ከሆነ ጥያቄው ማን ነው የሚድነው ከተባለ በደንብ አስተውሉ። መዳን ለሁሉ ተሰጠ። መዳን ለሁሉ ተሰጠ። የሚድነው ግን ማን ነው ካልን ዛሬም ክርስቶስ መጥቶ እኮ ለዛ ሰው አይሞትለትም አይደል? ምክንያቱም አሁንም እየመጣ የሚሞት ክርስቶስ የለንም። አንዴ ሞተ፣ አንዴ ደግሞ ስለ ሁሉ ሞተ። አንዴ እሱ ብቻ ስለ ሁሉ ሞተ። ሲሞትስ ምን ሆነ? መዳን ለሁሉ ተሰጠ። ለሁሉ የተሰጠው መዳን ደግሞ ማን ነው የሚድነው ካልን ደግሞ ያመነ ብለን ደግሞ እናመጣዋለን። አሁን ጥያቄው ያመነ ኖረ አልኖረ ማዳኑ ይቀራል እንዴ? አይቀርም። ለምን? ለሁሉ የተሰጠ ስለሆነ። ያሬድ መዳኑ ይቀርበታል እንጂ እገሌ መጥቶ ከኋላው መጥቶ አምኖ ያን የተሰጠው መዳን ሊወስድ ይችላል። ለምን? ለሁሉ ስለሞተ። ለያሬድ ብቻ አልሞተም። ጌታ ለክርስቲያኖች ብቻ አልሞተም። ጌታ በመስቀል ላይ ለክርስቲያኖች ብቻ አልተሰቀለም።
ጌታ በመስቀል ላይ መድኃኒት ሰጠው ለክርስቲያኖች ብቻ አይደለም። እስከ ዓለም ፍጻሜ ድረስ በስሙ እያመኑ ወንጌል የተሰበከላቸው ለሚያምኑ ሁሉ ማዳኑ ተሰጥታለች። አሁንም እየጠየቅን ያለ ነው ስለ አዳኙ ስናወራ የግል አዳኝ የሆነ ኢየሱስ ክርስቶስ አናቅም። ይህ ደግሞ አለው ምንፍቅና ነው፣ ክህደት ነው። የግል አዳኝ ለተወሰኑ ብቻ የሞተ ለተወሰኑ ብቻ የሚያድን የሚባል ክርስቶስ አናቅም። የዓለም መድኃኒት የዓለም ቤዛ ለዓለም ሁሉ የሞተ አንዱ ስለሆነ ሞተ ስለ ዓለምን ኃጢአት የሚያስተሰርይ እግዚአብሔር በግ አብ አንድያ ልጁን ዓለም ሁሉ እንድን የሰጠ ኢየሱስ ክርስቶስ ስሙ መድኃኒት ይሄ ነው። ስለዚህ ይሄን ትምህርት የፕሮቴስታንት ዓለም ከየት እንዳመጣቱት ማስረጃ ስጡን ብንል አሁንም ተመልሳችሁ አንተ በግልክ ነው በማህበሩ ትሆኛላችሁ እንዴ? ስለኔ ማን አወራ? ስለ አዳኙ ነው የማወራው፣ ስለ አዳኔ ነው የማወራው፣ ስለ ኢየሱስ ክርስቶስ። ስለዚህ በዛ መልኩ እስኪ አንድ ጥያቄ ልጠይቅ ከይቅርታ ጋር ችግር የለውም። ጠይቀኝ። እኔ ማስተማርህን እንዲሁ ነው ከእንተና ጋር ሳታወዳድር መጽሐፍ ቅዱስ ይኸውልህ መጽሐፍ ቅዱስን ይዘህ እውነት ነው መዓት የምንፍቅና ትምህርት እያለ ክርስቶስን ተክቶ አዳኝ ብለን ያለ የተጻፈ መዓት እያለ እሺ መንጌ ለምን ብዙ ችግር የለውም። መንጌ የተሰቀለ መዓት ሰው እያለ መንጌ ወንድሜ እሺ ይኸውልህ ሲጀመር መጀመሪያ አንተ በውሸት ነው የጀመርከው። አንተ ተሐድሶ ነው፣ ጴንጤ አይደለም። እሱንም እንኳን እያወኩኝ ዝም ብዬ አወርቻለሁ። መዋሸትም በውሸት ነው የጀመርከው ስትጀምር ራሱ እሱን እንኳን አልተናገርኩብህም። ምክንያቱም እስቲ መነጋገሩ ይሻላል ብዬ ቋን ልጨርስ። ሁለተኛ ጥያቄው አሁንም ስለ ኢየሱስ ክርስቶስ ነው። ኦኬ በሌላ ቀን ከነማስረጃው አሁን ያወራሃትን ከነማስረጃው ጠይቃለሁ። ምንም ችግር የለብኝም። ማስረጃ እየሰጠኸኝ እንደ ክርስቶስ የተሰቀለ አለ ያልነበትን እየሰጠኸኝ አሁን ያዋሸውን እያንዳንዱ ማለት ነው እሱን አወራበታለሁ ውሸት ስለተናገርክ። አሁን ግን ጥያቄውን መልስልኝ። ኢየሱስ ክርስቶስ የግል አዳኝ የሚል የተሰበከ አንድ ጥቅስ ስጠኝ። ከሌለ በሌላ ቀን መገኘት እንችላለን። አለ? እሺ እኔ አወራር ተመችቶኛል፣ ግን ልታስወጣኝ ጥቅስ አለ ወንድሜ? ጥቅስ አለኝ፣ ብዙ ጥቅስ አለ። አንድ ስጠኝ፣ ችግር የለውም። ሞተ አንድ ስጠኝ። ለሁሉ ነው የተሰቀለው፣ ለሁሉ ተሰቅሏል። የግል አዳኝ የሚል አንድ ጥቅስ ስጠኝ ያልኩት የጠየቁ መንጌ። አይ ብፁ ዝም ብሎ ነው መንጌ። በቃ ሌላ ሰው ይግባ። ለምን ነው እንደዛ ማድረግ ይፈልግ? እሺ አንድ ጥቅስ ስጠኝ የግል አዳኝ የሚል። እንዴ እኔ እንደወራ ቆይ ምን ነው ይነካናን ብላችሁ በጣም ፈራችሁ? ሰው አልነካባችሁ። ጠብቁ፣ ጠበቃ ሁኑ። ይኸውልህ ይሄንን መልካም እንትን ስጠኝ፣ ሞዴሬተር ስጠኝ ፕሊዝ። እሺ እሰጥሃለሁ መዝሙር። በነገራችን ላይ እንፈራለን ብላው መታስቡ ካላችሁ እንደምንፈራችሁ አስባችሁ ውጡ። እንፈራለን ብላችሁ መትገምቱ ካላችሁ በዚህ አጋጣሚ እንደምንፈራችሁ አምናችሁ እንደምንፈራችሁ እኛም እናረጋግጥላችኋለን። አትሳተፉ። በቃ ግን ለመማማር ልባችሁ ዝግጁ የሆነ ሰዎች ግን ለመማማር ፈቃደኛ ነን፣ ለመደማመጥ ፈቃደኛ ነን። እውነት ተናገራለህ። በቃ ብትቀጥሉ እኔ ልወጣ ነው። እሺ አንድ ጊዜ እውነት ተናገር፣ አንድ ጊዜ እውነት ተናገር። አንድ ቆየኝ፣ ይቅርታ። መዝሙር ሞዴሬተር ሰጣለሁ። ማጠቃለል ያለ የምታጠቃልለውን አንተ የተወሰነ ማጠቃለያ ስጥበትና አንተንም እረፍት ያስፈልጋል። እሺ ችግር የለውም። በሌላ ቀን እንቀጥላለን። መንጌ ተሐድሶ ነው። ተሐድሶች ደግሞ እናውቃቸዋለን። መንጌ ይኸውልህ አሁንም ቢሆን ቅድም በዋሸሁ ላይ መጽሐፍ ይዘህ ቃል በቃል የእናንተ እናወራለን። ምንም ችግር የለውም። ምንም ዝም ብሎ እንደ ጴንጤና እንደ ተሐድሶ የምትዋሹትን ነገር እሱን በመጽሐፍ ስለምናየው በጣም በደስታ እቀበልሃለሁ። እንደ ኢየሱስ ክርስቶስ ተሰቀለ ትላላችሁ ብለሃል፣ ትሰጠናለህ። ዝም ብሎ መዋሸት ሳይሆን በመጽሐፍ እያስረዳን እናያለን። አሁን ግን ምን ታዘብን ብንል
አንደኛ እንደምታዩት ዝም ብሎ ስድብ ብቻ ሆነ። የጠየቅነው ጥያቄ ኢየሱስ ክርስቶስ የግል አዳኝ የሚል ማን ያስተማረው? የትኛው ሐዋርያ? ኢየሱስ ክርስቶስ ስለ ክርስቶስ ሲነገር ሲሰበክ የግል አዳኝ የሚል ትምህርት የለንም። ለግል የሞተ ለተመረጡ የሞተ ለግለሰቦች የሞተ ክርስቶስ አናቅም። ይሄ አዲስ ክርስቶስ፣ ይሄ ልዩ ክርስቶስ ነው። ከእውነተኛው ክርስቶስ የሚያስወጣ ምንፍቅና ነው፣ ክህደት ነው። በክርስቶስ ትምህርት በነገረ ክርስቶስ ትምህርት የማመቻቸው ክርስቶስ የለኝም። ብፁዕ ኦርቶዶክሳዊ ክርስቲያን ወንድሜ ነው። ክርስቶስ ለተመረጡ ብቻ ነው የሞተው ካለኝ ከሱ ጋር ህብረት አላረግም። ምክንያቱም የማመቻቸው ክርስቶስ ሁለት ክርስቶስ የለም። አይ ኢየሱስ ጌታ ነው በል እንጂ በቃ እኔ እናንተ ችግር የለውም ኢች አዘር ፎርኤቨር የሚባል ቀልድ የለም። በነገረ ክርስቶስ ትምህርት ላይ እስክረዳ ወደ አንድ እስክንመጣ ድረስ ቁጭ ብለን እንማራታለን እንጂ በቃ ያንተም ችግር የለውም እኔም ችግር የለውም በቃ ልክ የብሔር ብሔረሰቦች ምናምን ቀን ማክበር አይደለም። ይሄ ህይወት ጉዳይ ነው። ስለዚህ መንጋው አንድ ነው፣ እረኛው አንድ ነው። የምናመቻቸው ኢየሱስ ክርስቶስ የለንም። እንቻቻል ኢየሱስ ይበል እንጂ ጌታ ይበል እንጂ የሚባል ነገር የለም። ሐዋርያትም አርገውትም አያውቁም። ከአንድ መንፈስ ቅዱስ ምንጭ እንቀዳለን። መንፈስ ቅዱስ የሚያስረዳ ነገር አንድ አይነት ነው። የተለያየ መንፈስ ቅዱስ የለም። የተለያየ መንፈስ ቅዱስ የሚገልጸው ኢየሱስ የለም። መንፈስ ቅዱስ አያታልለንም። ለአንዳችን ሌላ የሚገልጽልን ኢየሱስ ክርስቶስ የለም። ያለበለዚያ መንፈስ መመርመር ነው ያለባችሁ። አንድ ሁለተኛ፣ ስለዚህ ይህን የግል አዳኝ እንደ ግል አዳኝ የሚለው ትምህርት በኦርቶዶክሳዊ ተዋሕዶ ቤተክርስቲያን የለም። እኛ ክርስቶስን ዛሬም ከሙስሊሞቹ ጋር ለሙስሊሞቹ ክርስቶስን ስገልጥ እኔ ኢየሱስ ክርስቶስን የግል አዳኝ ብዬ ከአንደበቴ የማያወጣም አልናገረውም። ለምን? ኢየሱስ ክርስቶስ የሁሉ አዳኝ ስለሆነ። ኢየሱስ ክርስቶስ ለአንተ ሞቶልሃል ነው የምለው። ለአንተ ሞቶልሃል፣ ለሁሉ ሞቷል ብዬ ነው የምናገረው። ነገ ምንም ክርስቶስን የማያውቅ ሰው ባገኝ እንደ ግል አዳኝ ብዬ አልሰብከውም። የምሰብከው ምንድነው? ለአንተ ሞቶልሃል፣ ለሁሉ የሞተውን ኢየሱስ ክርስቶስን አንተ ቤዛዬ አዳኜ ብለህ እመነው ብዬ ነው የምሰብከው። ስለ አዳኙ ባወራን ቁጥር ግል የሚለው ነገር አይገልጸውም። ስለ አዳኙ ባወራን ቁጥር የተወሰኑ የሚባል ነገር የለም። ስለ አዳኙ ባወራን ቁጥር ለተመረጡ የሚባል ነገር የለም። አዳኙ የሁሉም ነው፣ መድኃኒቱ ለሁሉም ነው። ይህን አዳኝ ብቀበለው እኔ ድናለሁ፣ ባልቀበለውስ አዳኝነቱ አይቆምም። ስለዚህ የኔም የሁሉም አዳኝ የሆነን ጌታ ስሰብክ ምን ብዬ ነው የምሰብከው? የሁሉ አዳኝ ብዬ ነው የምሰብከው። የግሌ የሚባል ክርስቶስ የለም። ክርስቶስ የሁሉ ነው። እርሱ ስለ ሁሉ ነው የሞተው። አይሁዳዊ የለ፣ ግሪካዊ የለ፣ ሁሉ አንድ ሆኖ ነው የሚለው በክርስቶስ። ሁሉ አንድ ሆኖ ሁላችን አንድ ሆነናል። ከዚህ በኋላ ይህን የተሰጠንን መዳን መቀበል ነው የሚጠበቅብን። መዳን ግን ለሁሉ ተሰጥቷል። ስለዚህ የግል አዳኝ የሚለው ትምህርት ክህደት ነው። የዓለም መድኃኒትነቱን መድኃኔ ዓለም መሆኑን የዓለም አዳኝ መሆኑን ሁሉ የማይገልጽ ስህተት የሆነ ትምህርት ነው። ማጠቃለያ ይሄ ነው። ሁላችንም በተዋህዶ እምነታችን ያጽናን። ቅድም ገብቶ የነበረው ተሐድሶ ወንድማችን በሌላ ቀን አገኛለሁ። እያንዳንዱ ያልከውን ነገር በመጽሐፍ የዋሸውን ነገር ብዙ አልዋሸም። በእርግጥ ያው ውሸትን ስላስቆምነ ግን የዋሸውን ነገር በመጽሐፍ ደግሞ መጽሐፍ ገልጠን እንማማራለን፣ እናያለን ማለት ነው። ውሸትን በእውነት እንመዝነዋለን። መዝሙረ ቅድም አስወጥተኸኝ ነበረ። ከዛ ወጥ ያልከኝ ሐሳቤን ሳላጠቃልል አንዴ ወንድሜ እኔ አላስወጣውም። እኔ ሞዴሬተርም አይደለሁም እዚህ ቤት ሰው። እኔ አላስወጣውም። አትክሰሰኝ ወንድሜ። ውሸት ነው። አሁን የምከሰኝ ክስ ውሸት ነው። እኔ አላስወጣውም። እሺ አልወጣሁም። እኔ ደግሞ አላስወጣውም። እንዴ ካላወቅ ታዲያ ለምን አስወጣኝ ትለኛለህ? እኔ እና ለማንኛውም እግዚአብሔር ከሁላችን ጋር ይሁን። መልካም ሰንበት ይሁንልን። ሰላም ያገናኘን። ብፁዕ አመሰግናለሁ ስላስገባኝ። ጊዜ ይስጥልኝ። ብፁዕ እያወራሁ እኮ ነኝ ላይ ነው። እሺ ልጆች እየበጠረበሹ ነው። ለዛ ነው መዝሙር። እግዚአብሔር ያክብርልን፣ ቃለ ሕይወት ያሰማልን ሁልጊዜም